ስንፈታ አናውቀውም ውርውር ወደዚህ እና ፈረዱብህ በጣም ፈረዱብኝ ውስጥክ ጨልሟል እኔ ጥቁር ህይወት ውስጥ ያለው ሰው እንጂ ተማሪ አይደለሁም ትሞት አካይን አስቀምጬ በእግሬ ደብረ ዘይት ደረስኩ እንዴት አትይ እንደዚህ ብያለሁ በቃ ደብሮኛል ስወጣ መመለስ ፈልጌያለሁ ሂድ ብላኝ አታውቅም ትምህርት ቤት በህይወቴ ያው እንግዲህ የሰው ልጅ ስክሪፕት ራይተር ነኝ አውቀዋለሁ ገባ አንድ ሰው ሞቶም እንደሚጻፍ አውቃለሁ ብቻ ጥቁር ነገር አለ እኔ አቅናት ስለማየት ነው እኔ አላወኩም ይዛ ቀንጥሼ ሰጠ ቤተክርስቲያን ውስጥ ሆኜ ለቤተክርስቲያን እያገለገልኩ መኖር እፈልጋለሁ እንደማንኛውም ሰው ግን ያቺን ሞመንት አስታውሰኝ ሺሻ ቤት ነው ቀን ላይ እኔ ነኝ አስማተኛ መርቅና አንተ ምናምን ስትል ገና አልቀምኩም ነበር በርሜል ምናምን ውስጥ ውሃ ታረግና ቁጭ ትላለች ግባ ራስ ትለኛለች እንደዚህ ታነስ እንደዚህ መታል የለ 10 ብር ይሰጥና ለአንድ ጎዳና ላይ ያለ ልጅ ይሄን ሲጋራ ላይ ያጨስበት ይላል ምን ያርግበት ማስቲሽ ሊገዛበት ነው ምን ያርግበት ማለት ያ ልጅ ምን አለው ከዛ በኋላ ተስፋ ዳቦ ገዝቶ በላ ከዛስ መኖር አይፈልግም ልጁ ምን ያረግለታል እዚህ ዓለም ላይ ማለት እዚህ ሀገር ላይ በተለይ እዚህ ዓለም ላይ እዚህ ሀገር ላይ ከዚህ ህዝብ ጋር ከዚህ የመርዳት እንትን ቢኖርን እኮ ነው ጥሩ አንዱ ያለው መስጠት ማድረግ ቢችል መሰብሰብ ማምንበት በሱ መሰብሰብ እና እንጃ ሰው በጣም ፈራጅ ነው እኔንም ጨምሮ ሁላችን አሁንም እኔ እንደዚህ ህይወት አስተማረችኝ ይላልው እንጂ ትፈርጃለሽ ሳታስብ ተፈጥሯችን ነው በጣም ግን አንዳንዴ ኖርማል እየመሰለን አሁን ለምሳሌ እኔ የሴት ልጅ የሚባል ነገር አለ አላፍርበትም እንዴ አው ድብና አድርጌ የሴት ልጅ አይደል እንዴ አምላካችን ከሴት አይደል እንዴ ተወለደ ያውም ያላባት ግልጽ ነው በቃ የሴት ልጅ እንኳን እኔ አምላክ እንኳን የሴት ልጅ ሆኖ ነው የተወለደው ሴት አሳድገው ነው አብዛኛው ሴት ነው የሚያሳድገው ሰው ግን አባትም ኖሮ ሴት ልጅ ሞር ኃላፊነት የምትወስደው ምን ጥያቄ አለው እና አላወቁትም አብዛኛው የሰፈሩ ሰው እኛ የመጣንበትን መንገድ አላወቁም እና ፈረዱብህ በጣም ፈረዱብኝ ስለሽ አጣን የመጣንም ነው የመሰላቸው እስከ መጨረሻ እያጣን የመጣን ግን አጥቻላ ያልኖርኩ አላሳጣችኝም እሷ ስትታመም ነው ማጣት የጀመርኩት ያ ነገር ነበር እኔን ሱሱ ለኔ መደበቂያ የሆነኝ ይመስላል እንጂ ሰው ሱሱ መደበቂያ እኔ ነኝ እንደውም ሱሱን የደበኩት እኔ ከሱ በልጣለሁ ከሱሱ እና ተቀየረችብኝ እንዳልኩሽ ከዛ በቃ ጓደኛዬ ነው የሚያስታምማት እኔ ክላስ ሄዳለሁ ላለው ክላስ አይደለም አልገባም እና ሳትሞት ጥቁር ልብስ ነበር የሚለብሰው ለምን እያማረጥክብኝ ነው ምን አንተለኛለች በጣም ተናገረኛለች በቃ እኔ ስሜቴ ያ ነው የሚገልጽልኝ ያ ጥቁሩ ልብስ ውስጥክ ጨልሟል በቃ እኔ ውስጤ ያ ነው ሰው ይመስለዋል አሁን ትምህርት ቤት ስትጮች ስትሳሳቂ ምናምን ሁሉም ደስተኛ ነሽ ዘናጭ ሆንሽ ምናምን ይመስለዋል ሁዲ አድርገሽ ስትይ እኔ ዘናጮኛ አይደለም አልፈልግም ዩኒፎርም መልበስ እኔን አይገልጸኝም እኔ ተማሪ አይደለሁም እኔ ጥቁር ህይወት ውስጥ ያለው ሰው እንጂ ተማሪ አይደለሁም አስተማሪዎች ምናምን ይናገሩሻል ይሰድቡሻል አንተ አትለወጥም እንደዚህ እናተን ይዛትና አይመቻትም እንደዚህ ሰላጨ ከመንገድ ደግሞ ይዘና አዱሽ ምን አንተ ባያለሽ እሺ ስለሽ ምን ብለሽ እናቴ እንደዚህ መናመዳችን ፔፐር አርጋ ነው ቁጭ ምትል አታውሪ በጣም ያሳፍራል በዛ እድሜ ያሳፍራል አሁን ላይ ምንም አይመስልም አያቴና እኔ እናቴ ብቻ ነበር እዛ ቤት ማለት እና ቀም ይገባለው አያቴ ምንም አትለኝ በቃ ቤተክርስቲያን ነች እሷ ሁሌ ቤተክርስቲያን ነች አያውቁትም ለውጥ ነው እሷ ስለምታውቅ ነው ቆርባለች 58 59 አካባቢ በቃ ኑሮዋ ከሃይማኖቷ ጋር ምንም ይምጣ ትለኛለች አማኑኤል ነው ያደገችው አማኑኤል እዛው ቤተክርስቲያን ውስጥ ያደገችው ቄሳውስት ፓትሪያርክ ነው ሁሉም ያቋታል በቃ ያቋታል እንደ ህፃን ልጅ ነው የሚያዩት ፍንድቅ እስካሁን ድረስ አሁንም እንደዛ ነች ያን ህይወቷን አቀይረው ማዘሬ ሞታ ቅዳሴ ሄዳለች ለሊት ተነስታ ኪዳን ምናምን ሄዳለች የሞተች ቀን የዕለት ሁለት እያለቀሰች ሄዳለች አትቀርም እኔ እሱን ያለኝ ትልቅ ጽናት ነው እሱን ያለኝ ይኸው እናትክ ነበረችኝ አይደል እሷም ሄደች እሱን ያለኝ የምለው ለዚህ ነው ትልናት ሄዳለች ቃሱ ጋር ስታርፍ አልነበርክም እናትክ አያቴን አስቀየመቻት የዛን አካባቢ አስቀመችኝ አልኩሽ ኦኬ ልትሞት አካባቢ አስቀመች ትሞት ትንሽ ጊዜ ሲቀራት ቁጭ ብላ ተቋቋምክ ጠንክረህ ችለህ አልቻልኩም እኮ ከባድ ምን እንደሰራችኝ ታውቂያለሽ አያቴ ወደ ማለት በጣም አማረረቻት አያቴንም ነው ሻም ተታረጋት ኦኬ
በቃ አስቢ እናቴ የሰራችው ምግብ አልበላ ብላ የኔ ጓደኛ የሰራው ነው የምትበላ እና እሱ ደግሞ በቃ የፍቅር ሰው ነው እግሯን ይስማታል ምናምን የኔ እናት ምናምን ይላታል እናቱ አብሮ አይደለም የምትኖረው እና እናቴ የምትመስለኝ እኔ እናቴ ነው የምትመስለኝ እንደውም ቀምቻለሁ ምናምን ይለኛል ከዛ የሆነ ቀን እንዳልኩሽ የመጀመሪያውን አሽሽ ነፍቼ በእግሬ ደብረ ዘይት ደረስኩ እንዴት አትይም ሰሚት ድረስ ሄድኩኝ በታክሲ ከሰሚት ቅርብ ነው በጎሮ በኩል ምናምን ቅርብ ነው ደብረ ዘይት ቅርብ ነው መውጫውን ያየሁት እኔ አይ ዲስ ነው ቅርብ ነው ዛሬስ ግን ሄድኩት እንዴት ነው መሰለሽ ቪዥን እያሰብኩኝ የሆነ ነገር በቃ በጣም እያሰብኩኝ ነውና ያ ነገር ወደ ቅዠት ገባውና ውጪውን አላየውም እኔ ማሰብ እናቴ ድናለች ኢቭን መኪናው ላይ እዛ ነበር እዛ በኔ ማለት ነው ያቺን ደቂቃ እዛ እስከደርስ ቀና ስል ፌደራሎች ቆመዋል ምን ታረጋለህ በይሳታ ሰዓቱ 1 ሰዓት ከምናምን ነው የት ደብረ ዘይት አይኔን መክፈት ከብዶኛል አይንሽን ነው የሚያጠበው መጀመሪያ የሚሰራው ስራ እሱ ነው እንደዚህ ብያለሁ በቃ አይኔ እና ቀና ስል እስቃለሁ በቃ ዝም ብዬ ነው የምስቀው ከየት ነው ይሉኛል ካካካካ የት ነው መኖሪያ ብለን ዝም ብዬ እስቃለሁ ጦዞ ነው አሉ ገባቸው ከዛ ሲጠይቁኝ እኔ ማልከደ እኔ እንደዚህ ሽምጠጣ ብለና እሷ ስለምን አልኳቸው ፌደራሎች እንትን ናቸው ይረዱሻል እንደ አዲስ አበባ ፖሊስ ምናምን አይደሉም ይረዱሻል በጣም ያቁታል የጫካን ህይወት ስለሚያቁት ለምን እንደዚህ ታረጋለህ ምናምን አለኝ በቃ እዚህ ታራራለህ አለኝ ኧረ ቤቴ ነው የምሄደው ትገለኛለች አልኩት ተደወለላት ከዛ ጓደኛዋ ጋር ደወለችላት ምናምን መኪና ይዛ መጣች አብረው መጡ አከባከዋላለች ቁጣ ምናምን አታውቅም እሷ እየሳቀች ነው ምንም ነገር ምትናገር እናት ያኔ ደሃ ነች ታማለች ዳይፐር ላይ ነች እሺ ጓደኛዋ መጣች ከጓደኛዋ ጋር በመኪና መጡ ጎረቤታችን ነች ጓደኛዋና መጡ እዛ እስከደርስ ምንም ይሳሳቃሉ ያወራሉ እንደውም ጓደኛዋ ትናገረኛለች እየዞረች ምን አባል ታረግ እዚህ ድረስ መጣ ማዘር ምን ኧረ ተይው እባክሽ ምናምን እንዴ ወንድ ልጅ አይደል ምን ሆነ ምናምን ዋናው መትረፉ ነው ምናምን ጅብ ሾፍክ ምናምን እንደ ሾፍክ ምናምን እያለች ነው ብታወራኝ ጅብ ሾፍክ እንደ ምናምን እኔ እኮ አይቻላቅም ታውቃለህ ምናምን እያለችኝ ቤት ደረሰ ከዛ ጓደኛዋ ሄደች ምናምን ጫት ገዝተናለች ለምን አልኳት ደንግጬ የምረን የደነገጥኩት ገዝተናለች ግን እንትኑ ስን ያለው ወስደሃል ያንን አሁን የለውም ምንም በረድ ብሎልኛል ለቀቅ አድርጎኛል ራስ ምታት ብቻ ነበር ከዛ ብር ሰጠች ወጣሁ ይዤ መጣሁ የት ነው የገዛው አለች ነግሬሃለሁ ነው አለች የት እንደምገዛ ተነግሯል ስለምታውቀው ነው ይልካለች እሺ አልኩኝ ጸጥ አልኩኝ የምር ነው የደነገጥኩት የዛን ቀን እሺ ቁጭ በላለች እና የዛን ቀን ነው ለመጀመሪያ ጊዜ ታማ የጮኸችብኝ ሳትታመም እንኳን ተናግረኝ አታውቅም ችላው ነው ቁጭ በል ቀወጠችው ቁጭ አልኩኝ ቃማ ኧረ ትዬ ማኔ ቅሜ አላውቅም በማርያም እላታለሁ አንተ ማርያምን አትጥራት ቃም ነው ያልኩ በማርያም ቀልድ አታውቅምና ቃም አለች አልቅም ምን ያልችልም አልኳት መቃ እሺ ለኔ ቀንጥስልኝ እኔ አሁን መቃም አምሮኛል ቆይታለች ከተወች አቅናጥስል ለማየት ነው እኔ አላወኩም ይዘ ቀንጥሼ ሰጠ ምን ሆኜ ነው ግን እንዴት አላሰብኩትም አሁን ላይ ራስ አሰብኩኝ እንዴት አልመጣልኝ ቀንጥሼ ሰጣት ጉራሳ በቃ ቀንጠስከው እኮ አለች እና በስርዓት ስሜት በጣም ነው የምረዳት እንዴት እንደሚያም ጉራሳ አለች ቅጥል ብላለች ከዛ ይዋጣል አልኩ እንደማያውቅ ለምን ትሆናለህ ቃማለች ከዛ አንዱ ያው ቃምሰልሽ ሙሉ ሰዓቴን አይደለም ከዛ ለመጀመሪያ ጊዜ እጇን አነሳች በጫት እንጨቱ የለ አንድ እያነሳች በቃ ቁጭ ባልኩበት ፊት ላይ ፊቴን አቃጥላ ነው እና አላዘንኩም አልተናደድኩም አለች እኔም ቅሜ ነው የኖርኩት አለች ቅመኔ መጣው አለች አዎ አልኳት በቃ አመንኩኝ ወደ አሽሽ ነፍታል አለች ዝቅ አልኩኝ አላረኩትም ውሸት ተሳስተሻል አልኳት የኔ ጌታ አሽሽ ሽጬ ነው የኖርኩት አውቀዋለሁ ህይወቱን አለች ልጅ ሆና ለካ ታውቀዋለች እንደዚህ አይነት ነገር ምናምን ተፍተፍ ብር ለማግኘት እንደዛ አድርገዋል ብዛት እየገዙ እየቀነሱ እየሸጡ ምናምን ላይፉን ታውቀዋለች በደንብ ከዱርዬ ጋር ነው ያደገችው ከወንዶች ጋር ነው ያደገችው ወዛ አንተ እኔ እኮ በ16 ዓመቴ ነው የወጣሁት አንተ ነው ወለድኩ በ17 ዓመቴ ሙሉ ላይፍህን አውቀዋለሁ ከዚህ በኋላ ገና እኔ ብሞትም ብኖርም ከዚህ በኋላ የምታረጋቸው እያንዳንዱን እርምጃህን አውቀዋለሁ እኔም ልጅ ሆኜ ነው ያደግኩት አድጌ የተፈጠርኩ ነው እንደሚመስላለች እናት ከዛ ጫቱን እሷ እየሰደበችኝ እኔ እየጠረኩ ነው ወተልቀመው ነው አለች አልፈልገውም ነው ነገሩ ያልወደው ምናምን
ተናድጄ በቃ ለምን ተመታው እንደዚህ ይሄ ነው እንደዚህ ማክሴን የሚያስልጣው ይሄ ተሰምቶኛል። ከዛ ጥፍጥፍ አድርጌ ምናምን ቆሻሻ ውስጥ አደረኩት ምናምን ተው ነገ ይዘው ትሄዳለህ አጣለው ምናምን። ከዛ ቁጭ ስል አታቆምም ባይዘው ያለች አታቆምም ማለች። አሁን እኔ ስለተቆጣሁ አታቆምም አውቃለሁ አለች። ምክንያቱም እኔ አውቀዋለሁ ቅርብ ማች ነኝ ስትለኝ የምር ተሰማኝ። ከዛ የምርም እንደማላቆም ነው የነገረች ያመንኩት። በምን መሰለሽ እሷ ስላለችኝ አይደለም ቅርብ ጊዜ እሞታለሁ ስትለኝ አላቆመውም። በቃ ወስኛለሁ። አውቀዋለሁ መደበቂያዬ ነው አልክ። አውቀዋለሁ። በጣም ብዙ ነገር ሸፈነልኝ። ሰዎች ፈረዱብኝ አንተ ግን አዳንከኝ ነው የሚለው እኮ። ሰው ሁሉ ፈራጅ ነው። ሁሉም ነበር ሲፈርድ የነበረው። ስለዚህ እንዴት ነው ከቅጠል ሰውን የማስበልጠው? ቅጠሉ ይሻለኛል በገንዘቤ ነው ብለሃል ካንተ ለራሴ ማለት ነው ለራስህ። ከዛ በቃ ኖርማል አደረኩት። እኔ ታውቃለች ሰው እንደ በፊቴ ነው እንደባበቃለሁ። እመጣለሁ። ስመጣ ጓደኛዬ ውድ ያለ ቤት እሱን ከክላስ እዛው አካባቢ እዛው ከበራችን ምናምን ቅርብ ነው የሚማርበት እና ይመጣል ቁጭ ይላል። በነገራችን ላይ እሱን ራሱ እለው ነበረ የመንግስት ትምህርት ቤት እየተማረ ሙሉ ፎከሱን ትምህርት ላይ ካረገ በትምህርት ይለወጣል። ግን የመንግስት ትምህርት ቤት እየተማረ ትምህርቱንም ሳይማር ስራም ሳይሰራ የሚኖር ልጅ መቼም አያልፍለት። ለምን እኔም የመንግስት ገብቻ አይቼዋለሁ። የመንግስት ትምህርት ቤት ከተማርሽ ቤተሰብሽ አቅም የለውም። ባጭሩ አቅም የለውም። አቅም ቢኖረው አንቺን የመንግስት ያስተማርሽ ሰው እንዴት ቤተሰብሽ የመንግስት እያስተማረሽ ድጋሚ ደግሞ ራስሽ ላይ ዳ እንዴት በጣም ይከብዳል። ከዛ በቃ ቀጠልኩበት። ከዛ ማዘር እዛ ፖድካስት ላይም ተናግረዋል። ጠዋት ላይ ውስጥሽ ይነግርሻል። በነገራችን ላይ የኔ የምትይውን ሰው ስታጭ ይነግርሻል። ደብሮኛል ስወጣ መመለስ ፈልጊያለሁ። ሂድ ብላኝ አታውቅም ትምህርት ቤት በህይወቴ። እንደ ለምን ቀረህ ምናምን የለም። እሷ ጋር ሂድ አለች። ለራስህ ነው የምትማረው ነው የምትለኝ እና ሂድ ትምህርት ቤት አለች። ይዛለት አልሄድም አልኩኝ። ሂድ አልሄድም። የደከማት ነበር ግን ሳያት ኖርማል ነበረች። እና ከዛ ቀን በፊት ደግሞ እንትን ቻርጀሩ የራሴ ነው። የእሷን ስልክ አይሰካላትም። ሲጀመር እኔ አይፎን ነው የምወደው ስልክ አይሰካላትም። አይፎን ሳምሰንግ አይሰካም። ቻርጀሩ የኔ ነው ብላ አበደችብኝ። አሬ ራሴ ነው። ከዛ የልጅነት እልሃላ አይደል እንኪሽ ቢዩ ምናምን ብዬ ወርውሬላት በር ከፍቼ ወጣሁ እና ስመለስ እጄን መታኛለች። ይቅርታ ብያት እግሯን ስሜ ምናምን ጣቷን ሳየው እዚች ጋር ምናምን አብጣለች። መቷታል። ከዛ ወይኔ እናቴ ምናምን ብዬ እኔ ደንግጫለሁ። የምር ትንሽ ነው ውሃ አቋጥራለሁ። ግን እሱ ለሞት እንደማይዳረግ ግልጽ ነው አውቀዋለሁ። ከዛ ግን በሁለተኛው በሶስተኛው ቀን ይሄ ሙሉ እጇ ጠቆረ። እኔ በመታውበት ሳይድ በኢየሱስ ክርስቶስ የኔ እኮ አይደለም። እሷ ለካ ውጭ ወጥቼ ልናፈስ ብላ ወድቃለች። አልነገረችንም። አሁን ነው እሱን የሰፈር ሰው ምናምን ሲያወራ ነው የሰማሁት። እና እጇ እያየሁ ጥቁር ብሎ አበጠ ምናምን እና ፈርቻለሁ በጣም እኮ። ግን ምንም አትሆንም፣ ምንም አትሆንም፣ ልቧ ንጹህ ነው፣ ምንም አትሆንም ብዬ ነው የማስበው። ተነስቼ እሺ ብያት ልወጣ ስል ና አለችኝ። ወይ አልኳት። ብር አስቀምጬልሃለሁ ፍሪጅ ውስጥ አለች። ፍሪጅ ውስጥ ምናምን አንድ የማይሰራ ፍሪጅ አለ ቤት ውስጥ፣ አንዱ ይሰራል አንዱ አይሰራ። ፍሪጅ ውስጥ ብር አልኳት። አዎ እና እሷ እዛ ውስጥ እኛ ዶክመንት ምናምን ትደብቃለች አንደኛ ውስጥ። እሺ ብዬ ፍሪጅ ውስጥ ስከፍት በ6,000 ምናምን ብር አካባቢ ተቀምጧል። ያዘው አለችኝ። እንዴ የሁሉ ብር ምን አደርገዋለሁ ምናምን አልኳት። እንዴ ተማሪ አይደለህ እንዴ አለችኝ። አጠራቅመህ መኪና ግዛበታ ምናምን እንደቀልድ አደረገችውና የተመለሰች መሰለኝ ወደ ራሷ። የለም ስትቀልድ ስታወራኝ የዛን ቀን አይ በቃ ኖርማል ይሆንሽ ነው አልኩኝ። መነሳት ምናምን አችልም ጭራሽ ሁሉም ነገር እዛ ነው። አልሄድም አልኳት። ኧረ ኪያ አለ ሂድ አለች። አልሄድም ድርቅ አልኩኝ። ትሄዳታለህ ምናምን አለችኝ። ሂድ ክላስህን ተማር ብዬ አላቅማ እናትህ እኮ ነኝ ስማኝ ምናምን ጮኸችብኝ። ግን አለች ሁሌ እናንተም እርግጠኛ ነኝ አንቺም ትያቸዋለሽ ወይኔ እናቴ የምትልበት ቀን ይመጣል። ድሮም ትለኝ ነበር ወይኔ እናቴ ትላለህ። እና እኔ የሆነ ነገር ብሆን ማንም የለህም ማሪ፣ ማንም የለህም አንተ ብቻ ነህ። ምክንያቱም እትዬ ምንም አቅም የላትም ማለት እሺ አልኩኝ። ተነስቼ ወጣሁ። ከዛ ክላስ ደረስኩኝና በር ላይ መግባት አስጠላኝ። ይሄ ውስጥ የሚያስጠላ ስሜት እዛ የምንቀምበት ቦታ ሄድኩኝ እና የዛን ቀን እንደዛን ቀን እኔ ደብሮኝ አያውቅም። ኖርማል ነኝ ግን ደብሮኛል። ስልክ ይደወላል። ክላስ ነኝ ብያለሁ። ካነሳሁት በቃ ክላስ ነኝ ብያለሁ። ልገለኝ ነው። ተውከው አላነሳውም። እሷ አይደለችም የምትደውለው ጎረቤት ነው። አላነሳውም። መጨረሻ ላይ ጓደኛዬ ደወለ። ራሱ የሚያስታማት ጃፒ ምናምን 6 ሰዓት ላይ ምናምን አካባቢ ጃፒ ምናምን አለኝ። ወይ ጃፒ የውሻ ስም ነው፣ በውሻ ስም ነው የምጠራው በራሴ ውሻ ስም። በጣም ነው የምወደው የነበረው ሞታ
ከዛ ጃፒ ምናምን እቤት ትመጣለህ እንዴ አለ። ቤቴ አይደል እንዴ እንዴት ነው የማልመጣው ስለው አይ ነው እንዴ እሺ በቃ ምናምን ብሎ ጆሮዬ ላይ ዘጋው። ደንግጧል ዳርሰሞን ሲያውቅ ማለት ነው። እና ለካ እሱ የመሰለው ደውለው ነግረውኝ ምናምን ነው የመሰለው። ለምን ዘገየ ነው እንትን አስከሬን ወደ መርካቶ ተልኳል። መርካቶ ወዳለው ቤት ምናምን እና እነሱ በቃ ጠዋት ነው ለካ እኔ እንደወጣሁ አካባቢ ነው ያረፈችው። እኔ አላውቅም ይሁሉ። ከዛ አጎቴ ደግሞ ደወለ። ምንድነው ታላቅ ወንድም አለኝ በአባቴ በኩል እሱም ደወለ። ተስማምተን አናውቅም በህይወታችን እና እኔ አይመለከተኝም እኔ ክላስ ቀጥቼ እኖረዋለሁ ስልሽ አትስማሚም አንዳንዴ እንደዚህ የአባት ልጅ ምናምን ስትሆኝ። ከዛ ደውሎ ቤቢዬ ምናምን ሲለኝ ይሄ ብሎኛ ቃል እንደ ወይ ምናምን ነገር አልኩት እና ና እሺ በቃ እኔ ልብስ ምናምን እሰጥሃለሁ የምቀይረው እዚሁ ከክላስ ትወጣ ና እዚህ ያለ። ለምን አልኩት። እኔ ሊገለኝ ነው የሚመስለኝ በዛ ሰዓት እኔ አላምነው ማንንም አላምነው ያውም ማንስማማ ወንድም ነው። ከዛ እሺ አልኩኝ እና ምሳ ሰዓት እንደወጣ ሰው ሆኜ ደወልኩላቸው አቤት የት ነህ አለኝ አንደኛው አጎቴ። ከዛ እኔ አሁን ክላስ ምናምን አልኩት። አይደለም ግን እሺ ና አለኝ ስትወጣ ና አለኝ እሺ አልኩት። ከዛ ክላስ የሚጨርስበት ሰዓት ጠብቄ ወጣሁ ሄድኩኝ። ስሄድ መንገድ ላይ እንትን እያለኝ ነው የምሄደው የመጽሐፍ ቅዱስ ቃል ምናምን ይጠቅስልኛል። እኔ ሳውቀው የቤተክርስቲያን ሰው አይደለም እንግዲህ ያዕቆብ ምናምን ምንድን ነው ዛሬ ተንከባከበኝ በጣም ምሳ በላ ምናምን እንዴ እናንተ እኔ እንክብካቤያችሁን አላውቀውም እኔ እናቴን እንክብካቤ ነው የሚያውቀው። በቃ ውስጥ ያንን ነው የማወራው። እንዴት ከመቼ ጀምሮ ምን አስበው ነው። ከዛ ያው እንግዲህ የሰው ልጅ ስክሪፕት ራይተር ነኝ አውቀዋለሁ። ገባ ስክሪፕት ራይተር ነኝ አንድ ሰው ሞቶም እንደሚጻፍ አውቃለሁ። አላለቀስኩም። ዝም እሱ ያብራራል እኔ በቃ ጨርሻለሁ ገብቶኛል ምናምን እየተጽናና ነው ከራሴ ጋር እየተጽናና ነው። ቅማል ይዛቀ ግን ቃምኩ አይባልም ዝም ብዬ በቃ እንትን እያልኩኝ እየደበረኝ እና በቃ አንድ ጎርስና ተፈዋለሁ በቃ እየከፋኝ የለም። ከዛ አለቅሳለሁ ቁጭ ብዬ ምንም አላውቅም እኮ መሞታል። የሆነ ነገር ግን ጎሏል ከውስጤ አውቀዋለሁ። የሆነ ነገር ከውስጤ ሄዷል እርግጠኛ ነኝ። የሆነ በቃ የኔ የምለው የሆነ የደገፈኝ ነገር አቅሜ ሄዷል አውቀዋለሁ። ከዛ በር ላይ ስደርስ ለቅሶ። ከዛ አንድ አክስቴ ደግሞ ታማ ነበር በጣም እሷም መሰለች ለምን እንዴ ጠዋትም ኖርማል ነች ማለት ነው። ስገባ አክስቴ ፊት ለፊት አለች ታማለች ያልኩሽ። ገባ ኢቨን አስከሬን አሳዩኝ አላልኩም። ቀጥ ብዬ ገባሁ ሌላ ክፍል ገባሁ በር ዘጋሁ ተኛ። እንቅልፍ ወሰደ? እንቅልፍ አልወሰደኝም። ተኛሁ ስልሽ ጋደም እንዴት ማልቀስ በቃ በተፈጥሮኝ ማልቀስ አልችልም ስልሽ ማልቀስ እፈልጋለሁ ግን ስሜቴን እኔ ወይ ተናግሬ ገልጸዋለሁ ምናምን እንጂ ማልቀስ ለኃጢአትሽ ነው። ማልቀስ ለኃጢአት ነው እንጂ ለተፈጠሩ ነገሮች ዓለም ላይ ላሉ ነገሮች ማልቀስ አንችልም። ራሳችንን ብናየው ነው የምናለቅሰው እንደው አይደል? ውስጣችንን በመስታወት ማየት ብንችል እናለቅስ ነበር። ማንነታችንን የምንሰራውን ነገር ሰው ከላይ እያየን ጥሩ ሰው ናቸው የሚለን እኛ ውስጣችን ምን እንደሆነ ስናቅ ነው ማልቀስ ያለብን እንጂ ውጪ ላይ ዓለም ላይ ለሚፈጠረው ነገር ኃላፊነቱን ፈጣሪ ነው የሚወስደው። እኛ እናመጣም ምንም። ከዛ በቃ የሆነ ሰዓት ምንም ቢሆን እናት ነች ማቆም አቃተኝ። በቃ የእውነት ነው ያለቀስኩት። እኔ በህይወቴ እንደዛ አልቅሼ አላውቅም። እኔ ስመታ ስጣላ ነው ያላለቅስም እሪ ያልኩኝ የእውነት ነው ያለቀስኩት ስልሽ በቃ ወዲያው አልኩኝ ሃይማኖት ልጅ አልኩኝ በአንድ ዓመቴ አባቴን ወሰድከው ሳላውቀው አሁን ደግሞ እናቴ እሺ ወይ እኩል ብትወስዳቸው በቃ ሐሳቤ የነበረው እሱ እኩል ለምን አልወሰድካቸው ለምን እንዴ ለምን ታስለምደናለህ? ከዛ የምር አለቀስኩኝ። የምር ነበር የከፈኝ በቃ በህይወቴ እኔ እንደዛ እስካሁን ድረስ ብዙ ነገር ከዛ በላይ የሚያሙ ነገሮች አሉ ግን የእውነት አለቀስኩኝ። ግን ያለቀስኩት በመሞቱ አይደለም በእኔ ስራ እኔ የት ነበርኩኝ? አጠገቧ ነበርኩኝ። ለምን ሄድኩኝ? እጇን ይዣት ብትሞትስ? ለምን ሄድኩኝ? ምን ላረግ? አይኗ እኮ ነግሮኛል የሆነ ነገር እምቢ ብዬ ድርቅ ብዬ ብቀር አቅም የላትም መነሳት አትችልም። ራቅ ብዬ ቁጭ እላለሁ ሳሎን አልፈልግም ብትልም እችል ነበር ግን በቃ እኔ በዛ ሰዓት የሷ ቁጣም ምናምን አለ ክላስ ባልገባ በቃ ሂጅ እዛ የፈረደበት ቦታ ቁጭ እላለሁ አለቀ። ወንዝ ጋር ምናምን እንቀመጥ ነበር እየሄድኩኝ ሲጋራ ምናምን ማጨስ የጀመርኩት ወንዝ ጋር ነበር ቁጭ ብዬ ከወንዝ ሰር በለው አያሳስበኝም። የሽታው ምናምን ያውም የካቴድራል ተማሪ ሆነሽ እና ወመቴ ይገባል ዱርዬ ወንዙ ማለት ነው ምናምን ፓፍሊ ይጠቀሙ ማለት ሲገቡ ምናምን እንዴ አንቺ እዚህ ምን ታረጋ? የካቴድራል ተማሪ ነኝ
እዚህ ምን ታደርጊያለሽ ምናምን። ከዛ ያራዳ ልጅ ነው ግን የምባለው ለአንተ ካቴድራል ያራዳ ልጅ አለ እንዴ ይባላል። ያራዳ ልጅ ነኝ አልኩ። አሁን የትዕግስት ልጅ ቀረና ያራዳ ልጅ ነው እሷ አይለችም። በቃ ያራዳ ልጅ ነው። ራሴን አሳመንኩት። በቃ ያራዳ ልጅ እንደዚህ ነው። ለምን ሁሉም ድሮ ፍሪክ ወይ ፋራ እንደሚባለው ፍሪክ ነው የሚባለው በዱርዬ ቋንቋ ፍሪኪ ነው የሚባለው እና ፍሪኪ ተደርጎ የሚታሰበው የግል ተማሪ ምናምን የሀብታም ልጅ ስትሆኚ ምናምን እንደዚህ ብቻ የተለያየ ሰው ስትሆኚ ብቻ ይሄ የቤት ልጅ የሚባለውን ስትሆኚ ፍሪክ ነው የምትባለው። ዱርዬ ያራዳ ልጅ የሚባለው ደግሞ ሱስ ስትጀምር መሰለኝ። ግን አይደለም ዱርዬ ሱሰኛ አይደለም አሉ በጣም ምንም የማያውቁ ሱስ ውስጥ ያልገቡ በጣም ዱርዬ የሆኑ ዱርዬ ለእናቱ ነው። ሌባ ዱርዬ ይለያያል። ለዛ ፖድካስት ላይ ተነጋግረናል። ሌባና ዱርዬ የተለያየ ፍጥረት። ዱርዬ ሀገር ቀጥ አድርጎ የሚይዝ ዱርዬ አለ። የእውነት የሚመራ ቤተሰቡን የሚወድ እናቱን የሚወድ ነው ዱርዬ። ስላጨሰ ስለቃመ ስለደባደበ አይደለም አራዳ። ከዛ አራዳ መባል ጀመረ ምናምን። ከዛ ክዬ ያልኩሽ ጓደኛዬንም ካላጨስክ አልኩት። አስገባው እሱ ነው ለምን መሰለሽ? እሱ ነው በቃ የልብ ጓደኛዬ እዛ ሰዓት። ስለዚህ ከአንተ ጋር መመሳሰል አለበት። እሱም በቃ እየተወሰወሰብኝ መጣ። ፒር ፕሬሸር ምን ያቻ ግፊታ ይሄ ነው አደገኛው ነገር። ትምህርት ቤት ምናምን ብዙ ፑሽ ምን እንደረገ ለምን መሰለሽ? እሱ ምን ይለኝ ነበር እንደ ቆሻሻ ሰው ማየት ሲጀምር ጓደኛዬ ነው እንዳልቆሻሽኩኝ ለማሳየት ነው አብሬው ሱስ ያስጀመርኩት። ከዛ ግን እሱ ወዲያው አቆመ። ወዲያው ጠነከረ። ወዲያው በቃ ወደ ቤተሰብ አለው እናት አባት አለው ቼክ ያደርጉታል። ያስፈልጋል ቤተሰብ ያስፈልጋል። ቼክ የሚያደርግ የግድ እናት በስጋ መሆን የለበትም። አንቺ የት ደረስሽ? ወንድም እህትም አባት አንቺ የት ነሽ? እኔው ከሞተች በኋላ ማንም የለም ከአያቴ ውጭ። አያቴን ይቻልጣለች። አያቴና ፍቅረኛ የተዋወቅኳት እሷ በሞተች በሆነ ወራ ውስጥ ነው። ማንንም አልፈልግም ነበር። በዛ ስራና ስራ ብቻ ነው የምሰራው። ትምህርቴን አቆምኩ። ወዲያው የካቲት ገባው የመንግስት ማለት እሷ ስትሞት የመንግስት ገባው ወዲያው አቆምኩ። ኦኬ የሚያስተምር የለም ከፍሎ እሱም አለ። እዛ ጋር ደግሞ ምን አለ መሰለሽ አንዳንዴ ጥሩ ቤተሰብ ውስጥ የሚያድግ ልጅ ጥሩ ቤተሰብ ስልሽ በገንዘብ ደረጃ ያደገ ልጅ ሁሉ ስርዓት አይኖረው። የሚያወራሽን አያውቀውም። በተለይ በጣም የሀብታም ልጅ ከሆነ አያውቀውም የሚያወራሽ። የእሱ እናት መኖርን የኔ ጉድለት እንደሆነ ይነግረኛል። ግልጽ አድርጎ ይነግሩሻል። የዳ ልጅ እንደዛ ያደርግ የኔ እናትህ ነች አላስተዋወቀንም። እኔ መንግስት ገብቼ ካቴድራልን የተማርኩበትን ትምህርት ቤት ነው የጠላሁት። ለምን መሰለሽ? መጣው እንዴ በቃ እኮ አልፏል እኮ ነው እንጂ የምትባዩ የኔ እናት ያንተ እናት ነች ተብዬ አላውቅም። ካቴድራል የካቲት ስገባ እናቴ እናትህ ነች እኮ ምን ጣጣ አለው ይልሻል። የዳ ልጅ መሆን አንዳንዴ ጥሩ ነው። ያውቁታል ያንን ነገር ስሜቱን ያውቁታልና አረ እናቴ እናትህ ነች ምን ጣጣ አለው ና እኛ ቤት ምናምን መባል ተጀመረ። ማለት በቃ እንጃ ፍቅርን አየሁት የለም በቃ ሁሉም ከቤተሰቤ በላይ የውጭ ሰው ነው ፍቅር የሰጠኝ። የውጭ ሰው ስልሽ በተለይ የመንግስት የተማሩ ስገባ የመንግስት ትምህርት ቤት ያሉት እኔ አልቀርብም ከሰው ጋር አልቀርብም ስልሽ ይከፋሻል። የዛ ሰዓት ሰው አትፈልጊም እና ብቻዬን ነው የምቀመጠው። እንዳልኩሽ ዩኒፎርም ላይ ሁሌ ሁዲ ያደርጋለሁ። በሁዲ ነው ተማሪ የሚያገኝ። ሁዲና ጥቁር ካልሲ ነው ሁሌ ማድረግ የነበረው እና በቃ ሁዲ ጥቁር ካልሲ አይቀርም። በቃ ጥቁር በጥቁር የሆነ ነገር ብቻ ጥቁር ነገር አለ እኔ እና በቃ ብቻዬን ቁጭ ብሎ ኤርፎን ሰክቼ ትምህርት ቤት አስተማሪ ሲመጣ ሰው ኤርፎን ያውልቃል። እኔ አላውልቅም። እያየኝ አልፋል። እና እኔ ኢቨን አሁን ስልክ ተይዞ እንደዚህ ስልክ መያዝ አይቻልም ማለት ትምህርት ቤት ውስጥ ምንም እንደ ተማሪ አልደነግጥም። እሺ ፋይሌን ስጡኝ፣ ስልኬን ስጡኝ፣ አስወጡኝ። መማር አልፈልግም። ግን እኮ ሚኒስትሪ 96.6 ነው ያመጣሁት እና እንዲሁ ታጠና ነበር። ጥሩ ነው ያው አጠናም ነበር። ግን ይሄን ያህል ማጥናት ሳይሆን በተፈጥሮሽ ማትስ ይመቸኛል። የምሰማውን አልረሳም። ስክሪፕት ራይተር ነኝ ብዬሻለሁ። የሰማሁትን አልረሳም። አርት ላይ ያለ ሰው ይሸመድዳል የሆነ ነገር ከፈለኩት ያንን ነገር አልረሳው። አሁን ኬሚስትሪ ምናምን የማልወደው ትምህርት ስለሆነ አልሰማሁም። ስለዚህ ወድቃለሁ። ከዛ ያው ሚኒስትሪ ላይ ግን ያው ትኮራረጃለሽ። 96.6 አመጣሁ እና ያን ውጤት ስለሚያዩት እንዴ ነው የመሰለ ውጤት እያለ አንተ እንዴት ነው አልማርም የምትለው? እኔ ትንሽ ነው የምጠብቀው። ፀጉርን ተቆረጥ ፋይሌን ስጡኝ እላለሁ። ጋር አልፈልገውም መማር በግድ ነው እየተማርኩ ያለሁት። ለምን ቤት ስውል ብቸኝነቴን ነው የማስታውሰው። አያቴ ቤተክርስቲያን ነች። ብቸኛ አይደለችም አያቴ፣ እኔ ነኝ ብቸኛ። ብቻህን ነው ቤት የምትቀመጠው? ቤት ተኝቼ እውላለሁ ምናምን። ከወጣውም ቦታም እኔ በቃ ብቸኛ ነኝ። ማንም ጋር ብቸኛ ነኝ። የትም ብሄድ እኔ ብቸኛ ነኝ። ሰው መሀል ሆነ ብቻውን መሆን ማለት ነው።
ፍቅረኛ ጋር ስንሄድ በጣም የምጠላት ነበረች ልጅቷ። በጣም ለምን እንደምጠላት ማህበር ገባው የሆነ ሰዓት ወደ ራሴ ልመለስ ብዬ አማኔል ሄጄ አለቀስኩኝና ለመንኩት። በቃ አማኔል ከሱስ አውጣኝ ምናምን አልልህም፣ ራሴ እወጣለሁ ከሱስ አንድ ቀን እወጣለሁ። እንደዚህ አይነት ነገር ፈጣሪ ተልካሻ ነገር መጠየቅ የለብን። ሰው አድርገኝ በቃ ፈጣሪ ሰው አድርገኝ፣ የሆነ ቦታ ውሰደኝ፣ ሰው አድርገኝ እና ማህበር አንድ ጓደኛችን ማህበር እኮ እኛ ጋር አለ ምናምን አለኝ። አማኔል አብረን ነበር ለምን ማህበር አገባም በዛ ላይ ጎበዝነት እዛም ምናምን እሺ አልኩኝ። ሙሴያቸው ነው የማህበሩ ገባሁ። እሷ አለች ማህበር ውስጥ እና ጨፍጫፊ ነኝ በዛ ሰዓት። ተደባለህ? አይ ጨፍጫፊ ነኝ ስልሽ ሴት ላይ ኦኬ። ሴት ተወዳለ በየቦታው መውደድ ሳይሆን ካቴድራል ነው የተማረው ከተባለ ሴቱማው ሴቱ ችግር የለበትም። ከአንቺ ጋር ጓደኝነት ይፈልጋል ምናምን እና ማታወሪ ሰው ስትሆኚ ማትጮቺ ብቸኛ ሰው ስትሆኚ ያው ዲጋውት ምንድነው የሚመስላቸው? ከፍቶሽ አይደለም የሚመስለው ሁሉ ጢባር ነው። ጢባርና ኩል የሆንሽ አይነት። እኔ ኩል ሆኜ አይደለም እኔ ኩል አይደለሁም። እኔ ነፃ ሆኜ የኖርኩ ሰው ነኝ። ግን ብሶቱ በቃ ኩል አደረገኝ። ጸጥ ምናምን ብጫወት እንኳን የማወራው ወሬ ለየት ይላል። የትልቅ ሰው ወሬ ነው የማወራው እና በቃ ሴት በዛ ይዛ ሰዓት ከዛ ከሷ ጋር ተዋወቅኩኝ ስልሽ ማህበር ቪዲዮ ተቀርጾ ተለቀቀ። ሲቀልዱ በመዝሙሩ አይደለም እየቀለዱ ያሉት እየተዘመረ ስሜት ውስጥ ሆነው ከመሃል አንደኛው አዘላለሉ ይሄ ጨዋታ ነው የሚመስለውና ተቀርጾ ተለቀቀ። ቴሌግራም ላይ በፊት ቴሌግራም ላይ ነው እንደዚህ ቻናል ላይ ነው የሚለቀቀው። ተለቀቀ ተባለ። በዛ ሰዓት አይፎን ካሜራ የሚይዘው ማን ነው? እኔ ጽድት ያለ ነው የተቀረጸ። እኔ ግን ምንም አላውቅም። እኔ እንኳን ልቀርጻቸው እኔ በዛ ሰዓት ከማንም ጋር እኔ ምንም አልፈልግም። ከፍቶኛል። የከፋኝ ሰዓት ላይ ማህበሩን ባይዘው ከዛ በፊትም ገብቼበት ነበር ማዘር እያለችም በህይወት። ከዛ በኋላ ምን የገባሁት ድጋሚ አቋርጬ ገባሁ። ድጋሚ እሷ ስትሞት ድጋሚ ተቀላቀልኩ። ስገባ እሷ መታለች። አዲስ ነች፣ ያው የሰፈር ሰው ነች። ከኛ ቤት አካባቢ ቅርብ ነች፣ ብቻ ጀርባችን ነች። ከዛ ሳያት ጠላዋት። አንዳይ እንደዚህ አይተሽ የምታየው ሰው ከሁሉም መሀል ላይ እሷ ነች። በቃ ልዩ ሆና ምናምን ይሄ ኩል ነገር አይነት የምታራምደውና ንቀት አለባት ከሰው ጋር መሰለክ የምር የመሰለኝ ማለት የምር ጠላዋት። የምር ስልሽ እኔ ሰው እንደዚህ አይተሽ ጠላዋት። በቃ ምዳርግ ያለ በቃ እሷም ምዳርግ ይዘኛለች። ከዛ ቪዲዮ ተለቀቀ ሲባል ማሪ ነው አለች። እኔ አይቼዋለሁ ሲቀርጽ ሁሉም በቃ ተንጫጩ። እሱ ነው። እኔ ቆሜ በር ላይ እየሰማሁ ከዛ ሙሴው ሲወጣ ደነገጠ። ያስገባኝ ልጅ ማለት ከዛ ማሪ ፌቨን ነች እንደዚህ አለችው። ፌቨን ትባላለች። እሺ አልኩት። ከዛ የዓመት አማኔል ነበርና እንዘምራለን። አማኔል እየዘመርን ከመሀል ና ያልኳት መጣች እና አሁን ላይ እንዲህ ሚዲያ ላይ የማታወሪውን ስድቦች ተደብካት። ትክክለኛ የባለጌ ስድቦች ሰደብኳት። ስድብ ሙልጭ አድርጌ ሰድቤያት ዞርኩ። መዘመር ጀመርኩ። እሷ እያለቀሰች እኔ ዘመራለሁ። አለቀሰች ቁጭ ብላ። እንዴት እንደዚህ ለካ እሷ በዛ ሰዓት ማንም ወንድ እንደዚህ አይነቃት። መልከኛ ነች፣ ቆንጅዬ ነች እና ኩልም ስለሆነች ግድ ስለሌላት ለእንደዚህ አይነት ለወንዶች ምናምን ግድ የላትም እና ይወዷታል። አዎ በጣም ሁሉም እንደሚፈልጋት ሰማለሁ እና ያ ነገር ነው መሰለኝ ቴንሽን አደረጋ። እንዴት እንደዚህ ያደርጋል ብላላ ግድም አልነበረኝም እኔ። ከዛ ግን ስወጣ ሳያት እንባዋን አላቆመችም፣ እያለቀሰች ይቅርታ አልኳት። እንባዋን ስትጠርቅ ሞቀክ። እኔ ግን አስቤ አይደለም ይቅርታ መልኳት። እግዚአብሔር ልሰድባት ነበር ድጋሚ። እንደውም ስወጣ ዞር ስል ልሰድባት ይቅርታ አልኳት። በቃ ይቅርታ በጣም ስላናደድሽኝ ነው ብያት ሄድኩኝ። ከዛ ቴሌግራም ላይ ገብቼ ቴክስት አደረኩላት። ካስቀየምኩሽ በጣም ይቅርታ። ከዛ ጓደኛዋ ፍቅረኛ ነበረች የሷ ጓደኛ እና ምን ነገር ተፈጥሮ ነው የተለያየ ነው። ማዘሬም ታውቃት ነበረ ምናምን በጣም ተወዳት ነበር እናቴ እና ማይሆን ነገር ሲፈጠር ከሷ ጋር ተለያይና ከሷ ጋር ላስታርቃለች አይደል አልኩኝ። ታስታርቃለች? ልታስታርቂኝ ነው አንተ ሰው እያሰብክ ነው? እኔ አላሰብኳትም። ለሪሌሽን ምናምን ጨራሽ ግድ የለኝም ለእንደዚህ አይነት ነገር። ያው ነው ቀጥዬበታለሁ። መጨፍጨፉን አላቆምኩም። ለሆነ ጊዜ ያክል አብረን ሆነን ሁላ አብረን ሆነን የሚለውን አላመንኩም። እኔ ጨፈጭፋለሁ ሴቶች ግን ሌላ እንደ በፊት ሌላ ጥግረስ አልሄድም። ትንሽ አውራና ደካ ምሽታለኝ ትንሽ ሄድና ነው ጥግረስ ፍቅረኛ ያው ልጅነትም አለ ምናምን ያው ባንዴ አትበሲም። በተለይ እንደ ሪሌሽን ላይ አትበሲም ጨራሽ ቶሎ አትበሲም። እና እሷን ያው ሰው ይልሻል በመሀል ይገባኝ መጣና በቃ እሷ እኮ ምናምን እንደዚህ የኔን ማን አወቀልኝ ያለው ከራሴ ጋር ነው ነው አይ የኔን ጉድ ማን አወቀልኝ ነው። ታርባ ቀን በኋላስ ማንም ሰው ዞር ብሎ አላየኝም ስትል ነበር። ማንም አይሽ ሁሉንም ሰው ነው ይሄ ሁሉም አይዞህ የሚለው ሁሉ የለም። አሸብሻቢ ብዙ ነው በዛ ሰዓት። እኔ ያለውልህ ትምህርትህን እዛው ተምረህ አንተ ደግሞ በስክሪፕት እንደዚህ በፊልም ምናምን እንደዚህ ጎበዝ ነህ እንትን ላይ ትደርሳለህ።
እኔ አግዛለሁ፣ እኔ ካሜራውን እገዛልሃለሁ፣ እኔ እንትኑን አለግርልህ አዎ በቃ ያቺ 40 ቀን እኔ እንዴ ለምክንያት ነው እንዴ ሞተችው አልኩኝ። አንዳንዴ ፈጣሪ የሆነ ነገር ነጥቆ ነው ብዙ ነገር የሚሰጥሽ። የሆነ የምትወጂውን ነገር ይወስድብሽና ብዙ ትልቅ ነገር ያወርድልሻል። እና አልኩኝ በቃ ሰክሰስፉል ነው አልኩኝ። ማለት በቃ የዛ ሰዓት የወሰንኩት ሱሴን አቆማለሁ ምናምን ስሬን እሰራለሁ ምናምን እያልኩ ከራሴ ጋር እያወራሁ። ቲክቶክ ያኔ የከፈትከው አይደለም? ከዛ ቅርብ ጊዜ ሁሉም እያየሁት መቀነስ ጀመረ። ሰው ጠፋ። ከዛ የቤተሰብ ስብሰባ ተብሎ በእሷ ምክንያት ማለት ነው ቤተሰብ ለምን አንሰባሰብም ምናምን ተባለ። የዛኔ ላይፍ አዩ ስልሽ ሲሰባሰቡ ወሬ ሆና ጨዋታው አላማቸውን ምናምን ሲያወሩ በቃ ተዋደዱ ይበልጥ። በእሷ ምክንያት ቤተሰቡ መዋደድ ተበታትኖ ነበር ቤተሰቡ እና መሰብሰብ ጀመረ። ከዛ የቤተሰብ ስብሰባ ምናምን ሲባል ኦኬ ለካ ብዙ ቤተሰብ አለኝ አልኩኝ። ከዛ በቃ እሷን የተኩልኝ ነው የመሰለኝ። ይሳ ፌበን አልመጣችም እንዳልኩሽ ገና ነች። ከዛ ሁለት የተሰባሰበ ሶስተኛው ላይ ግማሽ ህዝብ ቀረ፣ አራተኛው ላይ እኔ ራሴ ቀረ። ምክንያቱም በቃ ልክ አይደለም እያየ የነበረው ነገር። እናቴ መሞቷ ለኔ ነው ዋጋ ያለው። የኔ እናት መሞቷ ለኔ ብቻ ነው ዋጋ ያለው ጉድለቱ እና ለአያቴ እሱም ልጇ ስለሆነ ብዙ ልጅ አላት አያቴ። እኔ ግን አንድ እናት ነች ያለች፣ አንድ እናት እሷ ነበረች። እና እንዴ እንደዛ ሲሆኑልኝ የነበሩ ሰዎች አልኩኝ። እንደዛ ሲወዱኝ ሳሸበሸብ እንዴ ጠላው በቃ ቤተሰብ ዘመድ ጓደኛ ሁሉንም አንዴ ነው የጠላሁት እስከ ቅርብ ጊዜ። አሁን ላይ ትንሽ አስተሳሰብ ለእንደዚህ አይነት ነገር መቀየር የፈለኩት እንጂ እሱንም ፈልጌው ነው እንጂ የሚቀየርልኝ ምክንያት የለኝም። አሁንም ቢሆን ሰውን እንደወንድም ያደርግ ሰው። ከዛ ራሴንም ሰውንም ጠላሁ። ይዛ ሰዓት እንዳልኩሽ በቃ ያ ነገር ተፈጠረ ከሷ ጋር መሆን ስጀምር ተቆጣጥራኝ እንደዚሁ ምናምን ብለኝ አይደለም። በፍቅር ነው ያሸነፈች እሷ። መኖሯ ብቻ እኔን ቀየረ። መኖሯ ብቻ እሷ ምንም አታወራኝ፣ ምንም አትናገረኝ። በቃ ኬር ታደርግልኛለች። ማታ ትደውላለች፣ እንዴት ነው አመሻው? ያ ነገር የለም ነበር እኔ ጋር። አያቴም እንደዚህ አይነት ነገር ላይ ግድ የላትም። አማኔ ልጅ ነው የምትለው። እድሜም ራሱ እድሜውም አለ፣ ህፃን ልጅም አይደለሁም። በቃ ራሱን ችሏል ነው የምትለው። እሷ ግን ሁሌ ህፃን ነኝ፣ አሁንም ድረስ ለእሷ ህፃን ነኝ። ትደውላለች እንደዚህ። እኔ ተናድጄ ሰድቤያት ጮኬባት ምናምን ራሷ ነች የምታወራኝ ድጋሚ። አንተ እኮ ነው የተሳሳትከው፣ ግን እሺ በቃ እኔ ነኝ የተሳሳትኩት ምናምን ትለኝና ትስቃለች። እኔ እየጮኩባት ተናድጄ እንደዚህ ይዤ እያወራኋት እሷ ትስቃለች። ምንም ላትመታ የለም እንደምትለፋው እሺ ይላታል። እና የሆነ የእሷ እንትን እናት ትተካለች አልኩኝ የዛኔ ፖድካስት ላይ እና ብዙ ሰው ተቀየመኝ። ትተካለች እናት። ለምን መሰለሽ? ካልተተካች መኖር አልችልም። እንደ እናቴ እናት ራሷ አትተካም። ግን ፈጣሪ ደግሞ ያስባላ እንዴ እኔ ብቻዬን እንደምሆን ያውቃል፣ ግራ እንደሚገባኝ ያውቃል። ስለዚህ ይተካልኛል። ገብቶሻል? ሱስ ተው አትለኝም ነበር ታውቃለች፣ ባላወቀች እና ወንዝ ነው ሙሉ በዛ ሰዓት እገባለሁ፣ ወንዙን ይሻገራለሁ፣ ዛፍ ላይ ቁጭ እላለሁ። የምፈልገውን ነገር ያው እንዳልኩሽ ገንዘብ አላጣም፣ ማንንም አልጠይቅም። ቁጭ ብዬ የምፈልገውን ጫቴን ምናምን ይዤ እገባለሁ፣ አልወጣም። ፖሊሶች ይሯሯጣሉ ከታች፣ አንተ ላይ ነህ እንጂ እኔም እድሉ ከደረሰኝ አንዳንዴ አይቀርልኝ። ወንዝ አንድ ጓደኛችን አለ፣ ውሃ ላይ እንደ አስማተኛ ሮጠ። ድንጋጤ ምንም ያስደርግሻልና ታታታ ብሎ የምሬ ነው አስተውሰዋለሁ እሱን ነገር። እና ማላስበው ላይፍ ውስጥ ገባሁ። እኔ ማህሪ የሚጠበቀው ሙቪ ኢንዱስትሪ ላይ ሶሻል ሚዲያ ላይ ነው የሚጠበቀው። ካቴድራል ሲባል ካቴድራል ማህሪ የሚባል ልጅ ታውቃላችሁ ሲባል ሁሉም የሚገምተው ስነ ጽሁፍ ላይ የሆነ ነገር ይፈጥራል ይሄ ልጅ። ምክንያቱም ስንተኛ ክፍል ላይ መሰለሽ 7 እንዳልኩሽ ሱስ ልጀምር አካባቢ የ2 ሰዓት ተኩል እምነትና አፈር የሚል ድራማ የቲያትር ማለት ነው ሙሉን ጽፈን ዳይሬክት አድርገን ሙሉ ሰዓቱን በስርዓት ያውም ተዋናይ ሆኜ ሰርቼበት ሰርተናል። በዚህ እድሜ የሰራ ልጅ ሲያድግ ትልቅ ነገር መስራት ይችላል የሚል ካሰብኩኝ የለውም። ስክሪፕት ጽፋለሁ፣ ጭቅለል ወንዝ ውስጥ ይጣላል። ምንም አያደርግልኝም። ማኔ ከዚህ በኋላ በቃ አስጠላኝ የዛ ሰዓት ላይ እና እንዳስጠላኝ ግን ለሷ አላሳያትም። ለሚስቴ ደስተኛ ነህ ብላ ነው የምታስበው እሷ። ያው ግን ሱሱ እንዳለ ታውቃለች፣ ይገባታል። እንዳልሆንኩም ታውቃለች። እሱን ለመፍጠር ነው የምትሞክረው እሷ። ደስታን ነፃነት ሰጠች እሷ። በቃ ላይፏን ታሳልፋለች፣ ከጓደኞቿ ጋርም ትውላለች ምናምን። አትጨቃጨቀኝም። የት ነህ እንደዚህ እንገናኝ፣ ኢቭን በሳምንት ላገኛት እችላለሁ። ምንም አትለኝም። ይሄ እንደሌላው ለምን ጊዜ አሰጠኝ አትለኝም። ለሆነ ጊዜ ያክል ማለት ነው። ታውቃለች የሆነ ጊዜ ላይ እንደምቀየር። ኬር የላትም። በቃ እሺ እዋሻታለሁ፣ እሺ
ታውቃለች። ግን እሷ ጋር ምንም አድርጌ መሄድ አልፈልግም። ካረኩትም ተጣጥቤ ሻወር ገብቼ ምናምን አስቆሚያት እኔ ሻወር ገብቼ ነው የምሄደው። እፈራለሁ በጣም። ለምን እሷን ድጋሚ ካጣው ሰው አልሆንም ብዬ ነው የማስበው። ከዛ የሆነ ሰዓት ላይ እጇ ላይ እንትን የወደቀ ሲጋራ አሽታ መጣች። ከዛ እኔ ሲያቅታት ነው አይደል? መናገር አለ እንደዚህ አቁም ማለት አልፈለገች። በምን ተምረው ነው ግን እሱ? ከባድ ሳይኮሎጂ እኮ ነው። አልተማረችም። ከባድ ሳይኮሎጂ ነው። እንዴት እንደመጣላት አላውቅም። ግን እጇ ላይ ቀባች እንትኑን። አሁን ላይ ነው በደንብ የማውቀው እሱን ነገር። ከዛ ጓደኛዋ አለች፣ በጣም የምትወዳት ጓደኛዋ ነች እና መጣሁ፣ አገኘኋት፣ ሰላም አልኳት። ያው ስታገኝ እጃ ታሸች። ኖርማሊ ሰላም ተባብለሽ ነው የምትቆሚ። የዛ ሰዓት እንደ አሁን ላይ ነው በነገራችን ላይ ከኛ በኋላ የመጡት ከኛ በኋላ የመጡት ጀነሬሽን ነው ገና እንደተዋወቁ ኪስ ምናምን። እኛ ጋር አልነበረም። ትልቅ አይደለሁም ግን በእኛ ይዝ ላይ አልነበረም እንደዚህ መከባበሩ አለ። ኦረ በስመ አብ አጣታለሁ። ታስቢያለሽ እኮ ግን በጣም እኔ ለሌላ ሴት ግድ የለኝም ነበር የዛ ሰዓት። እሷን ስለወደድካት ነው። በጣም ነበር የምፈራው በጣም። እና በቃ ትገናኛለሽ፣ ግንባሯን ስማለሁ፣ ራቅ ብዬ እቆማለሁ። ድንገት ከሸተታት ብዬ ታጥቤ እንኳን እፈራለሁ። እና ራቅ ስትጠገኝ እያልኩ ነው ማውራት። ሱሰኛ አንድ ሰው ሱስ እንደጀመረ ብታውቂው ሰላም ሲልሽ እንደዚህ ሲልሽ ባያጨስም እንደዛ ነው ሰላም ሚልሽ እንደዚህ ይመስላል። አላጨሰም እኮ እሱ ቆይቷል ካጨሰ ምናምን፣ ግን ይፈራዋል ሁሉም ሰው። ይሄ ሁሉም ሳይኮ ያለ ነገር ሁሉም ላይ ይቻላል። እሺ ከዛ ጓደኛዋ እንደዚህ አንድ ቅያስ ነገር ራቅ ብላ ቆማለች። ከዛ የሆነ ነገር አስታውሳ ይመጣች ነው የሚመስለው። አሁን ላይ ሳስበው ብር ብላ መጣችን። አንቺ እጅ ሲጋራ ከዛ እኔ ጮኩኝ። እንዴት አላሰብኩትም። ቆይ ከዛ ጋር እንዴት ሸቷት እኔ እንዴት አይሸትም? ከዛ ጋር ተነጋግረው ነው ለካ መጣች። እጅ ሲጋራ የሚሸተኝ በኋላ ወራሻለሁ ምናምን ብላት፣ የምር ተዋናይ ነች ልጅቷ፣ የምር ተውና አይደች። አንተን ለማዳን ነው ግን ይሄ ሁሉ። ከዛ አንጠልጥዬ ይዣት ሄድኩኝ የማጨስበት ቦታ ቁጭ አደረኳት። አጨሽ ያልኳት፣ ታጨሻለሽ? በእኔ ፊት አጨሽ ያልኳት። አዎ አጨሳለሁ። ምን ነው ገረመ ምናምን አለች። እሺ ካጨስ እኔ እሰጥሻለሁ አልኳት። ተናዳግ ብታጭስብህ ምን ታደርጋታለህ ያኔ? ኧረ በስመ አብ እኔ እንጃ ምን እኔ እንለያይ ነበር እንጂ ሴት ልጅ እያጨሰች እኔ በጣም የምጠላው እሱን ነገር ደግሞ ምንም ትሁን እና ለምን አልካት? በቃ እንስልሽ ለምን ተደብቀሽ አይደል ያጨሽው? ተደብቀሽ ታደርግ ነበር አንተ። ግን የራስሽን አታይም ትዳር ሪሌሽን ላይ አታይም። ያንቺ ስህተት አይታይሽም፣ የእሷ ነው የሚታይ። አይ ነው ወብድ አልኩኝ። ከዛ አጭሺ በእኔ ፊት ካላጨሽ እኔ ሞቼ ነው የምገኘው አልኳት። ከዛ አላጨስም በቃ አለች። ካላቁምክ ግን እጀምራለሁ አለች። እሺ አልኳት። ከዛ 2 ቀን 3 ቀን አቆምኩኝ። ከዛ በቃ እብድብድ አጫወተኝ ስልሽ ማንም የለኝማ ምን ላድርግ? ምንም አላረግም። በቃ ስራ ከሰራው ተራ ሄዳለሁ። ስልክ ምናምን ይርጋይል ይሸጥ ነበር። አይፎን ስልኮች በጣም ነበር የሚሸጠው እና ስልክ እሸጣለሁ ምናምን ብር ይዤ እመጣለሁ። ቤት እገባለሁ፣ ልብስ ቀይሬ እወጣለሁ፣ ወይ እቅማለሁ ወይ ምንም አላረግም። ሲኒማ ቤት ብቻዬን አልሄድም። አሁን ላይ አይምሮዬ ስለነቃ ካፌ ሄጄ ብቻዬን ቁጭ እላለሁ ከደበረኝ። ድሮ ግን አላረገውም። ሼም ነው የሚይዘው። እንዴ ካፌ በዚህ ነው ሄጄ ቁጭ ልል ደግሞ ወንድ ልጅ ስትሆኚ አንተ ደግሞ ፋራ ነህ እንዴ ካፌ ብቻ ይልሃል ትባያለሽ፣ በተለይ ከዱርዬ ጋር ስትኖር። ከዛ ጓደኞችን ማፍራት ጀመርኩኝ ምናምን። መደበቅ አመረርኩት። መደበቁን በቃ የምር መደበቅ አደረኩት። ተደብቀህ ታጭሳለህ፣ ትቅማለህ እንደፈለግ። ግን እሷ ታውቅ ነበር። ከዛ በኋላ አሁን ላይ ነው የምትነግረኝ። በደንብ ታውቅ ነበር የት እንዳለ ምን እንደምታረግ ሁሉ ምን ሳረግ እንደምብል በደንብ ታውቃለች። ትሰማለች ግን አትነግረኝም። ዝም ነው የምትለኝ። አቆምካ ምናምን ነው ይኸው ካቆምክ በኋላ ውስጥ ይወዝህ ነው። እሺ ደስ የሚለው እኔ ደግሞ በተፈጥሮ ምናምን እል ነበር ከልጅነቴ ነው። ኦኬ ለምጽ የሚመስል ነገር አለ ከንፈሬ ላይ። ይሄ እዚህ ጋር እና በቃ ስላጨስ አይደለም ታውቀዋለች። ከልጅነቴ ነው። ድሮም ስታገኝ እንዲህ ነኝ። የልጅነት ፎቶ ላይ ማይተዋለች። እንደዚህ ነው ከንፈሬ። በዚህ አጠረጥረኝም ብዬ ነው ማሰብ። ለካ እሷ በእያንዳንዱ እርምጃ ታውቃለች። አውቃ ነው እሺ ስትለኝ ግን እጠራጠራለሁ እኮ ግን አያታውቅም። አረ እንዴት ታውቃለች? ለካ እሷ ትሰማለችም ታውቃለችም። ኢቭን ሁላ ታየኛለች። አውቃ ነው ዝም አቁመህ አይደል እንዴ የምትል ለረጅም ጊዜ እስከ ቅርብ ጊዜ ለማቆም እስከወሰንኩበት ጊዜ። ስንት ጊዜ ሆነ አሁን? 8 ወር 9 ወር ከምናምን 10 ወር አልፈዋል። 21 ቀናትን አልፈዋል በውድል። ግን እንደዛ እንዳይመስልሽ። አረ ፊት ከፊት ካልሰጠው አይመጣም። አይመጣም። ፊት ሰጥቼ አይደል ጓደኛ መራቅ እንደ ሰዎችን አጠገብ አለማለት አይደል። መከፋቱ አሁን
ይከፋል ኦፍ ኮርስ ስሜት ይመጣል ግን ግሩፕን መበተን ነው ትልቁ ነው ያው ማንም እሱኛ ሰው ብለው እነኛ አብረቱሎች የነበር አያስፈልጉም በጣም ቤስ ጓደኛ ቢሆን በቃ አያስፈልጉም እነሱ ካቆሙ ጓደኛ መሆን ይችላሉ ካልቆሙ ግን እዛ ቦታ አለመገኘትና የተሻለ መስራት የሚችሉ ሰዎች የተሻለ ቪዥን ያላቸው ሰዎች ቢዝነስ የሚሰሩ ምን ያ ሰው ነው ማለት ነው ስትቀይረው ወደ ስራ ወደ ቢዝነስ ወደ ምናምን ነው የምትሄደው ጭራሽ አስቀያይ መሆን ይገባል በመሃል እንትን ታያለሽ በመሃል ያረጋል ግን ጸሎት ከዛ በቃ አንዴ ሳሳትና በቃ ቀን ሙሉ እናደዳለን እንዴት አደረገዋለሁ እንዴት ምናምን ከሁለት ወር በኋላ ሽታው ራሱ ነገር ከዛ ግን እያስጠላሽ ነው ሳታስቢ ኢቭን አሁንም ቢሆን ሌላም ሱሰኛ ያውቀዋል ኖርማሊ ዛሬ ቀን ሙሉ ሳያጨስ ቢውል ሌላ ሰው ሲያጨስ ይደብረዋል ሽታውን ሲያጨስ እንደዚህ ነው እንደሞኑ ስትራሱ እኮ እንደዚህ ነው እንደሚሸታው ሌላ ሰው እየቃመ ሲያልፍ ስታልፊ ከቤተሰብ ጋር ሆነሽ ለምሳሌ አታረጊም ማለት ብዙ ሱሰኛ ከቤተሰቡ ፊት ምንም አያረግም እስቲ ከቤተሰባቸው ጋር ሆኖ እየሄዱ የሚቀም ሰው ሳይው ምንድነው ጭንቅላታቸው የሚነግራቸው ያ ሰው የወረደ ሰው ነው ያ ሰው እንደዚህ ነው ይነግራቸዋል የራሳቸው ግን ነገር እናደርገዋለን የዛ ሰዓት አሁን ምን መርጥበት ጊዜያችን ነው አሁን ሪሌሽን የሚባለው ነገር የወላጅ አይምሮ ላይ ያለው ቦታ ይለያያል አብዛኛው ወላጅ የነቃ ወላጅ ካልሆነ በደንብ የሚያውቀው ያንን ሞመንት ልጅሽን ከሪሌሽን ከመመለስ ሪሌሽኑ ምን አይነት ነው ማየት ቁጭ አድርገሽ ማውራት ኢቭን ሴቷን ወንድም ቁጭ አድርገሽ አወርተሻቸው ምንድነው ሐሳባቸው እንደዚህ እንዳትሰ ብታያቸው ተከባብረው ይኖራሉ ጥፋትም አያጠፉም እርስ በርስ እና አላማ ይኖራቸዋል ሁሉም ልጅ ይሄ ማንንም ጋር አለ እና ማስተማር ነው ምን አስባለሁ መሰለሽ በዛ እድሜ ሪሌሽን ጥሩ አይደል ኢቭን በእኛ እድሜ አሁን ባለውበት ሪሌሽን ጥሩ ነው ብዬ አልመክርም ማንንም በተለይ ወንድ ልጅን ሪሌሽን ውስጥ ግባ ብዬ አልመክረውም ሴት ልጅ ሪሌሽን ውስጥ ብገባ አትጎዳ እንጂ ልትጠቀም ትችላለች ወንድ ልጅ ግን ይጎዳል ብዙ ጊዜ ጭንቀትም ነው ከዓላማው መዘናጋት ብዙ ነገር አለ እና ግቡ ብዬ አልመክርም ከመጣ ግን እንዳገፉት በቃ ከመጣ መገፋት የሌለበት ነገር ሪሌሽን ነው ከመጣ በፍጹም መግፋት ጥሩ አይደለም በፍጹም ማለት ፈጣሪ የሚሰጥሽን አታውቂ ይሁን ይሰጠኝ እኮ አሁን እኮ ከዚህ በኋላ የሚመጣውን አላውቅም መለያየት ይኑር መጋባት ይኑር አላውቀውም ግን እስካሁን አለን በቃ መለያየትን ላፍም አትንገረው ስንት ዓመት ሆነች አሁን 6 ዋው ረክቷል ማለት ተሳሳቻለሽ ነገር ይፈጠራል ትጨቃጨቂያለሽ ተሳሳቻለሽ እሱ ሁሉም ጋር በተለይ ወንድ ልጅ እኛ ወንዶች አረረ የሰጣጣሽ አናርፍ ስለሽ ምን መሰለሽ ሴቶቹም እኔ ገላ ክብር ነው አይደል ሴቶቹም ትዳር ሲኖርሽ ይበሳል አዎ ሪሌሽን ካለሽ ችግር አለ እጅሽ ላይ ቀለበትን ካታየ ይባላል በቃ ካንቺ ጋር ነው ከዛ በኋላ ይገባሉ አሉ አንዳንድ እንደዚህ ጓደኛሽ ይሆናሉ ምናምን በጣም አላ በቃ አንቺ እስኮነ ጥግ ይወስድሽና አይምሮሽ መለስ ሲል ተመለሻለሽ ከዛ ሼም ነው የሚይዝሽ እሷ ፊት ተቀርቢ እንዴት አወራቸዋለሁ እንዴት ያ ነገር ይቀየርሻል እና ሪሌሽን መገፋት የለበትም በእኔ አስተሳሰብ ቤተሰብ እኛን ያጠፋናልም ያለማናል እኛ የቤተሰብ ነን እስከሆነ እድሜያችን ሲሞላ ግን 18 ዓመት ማለት በቃ እድሜያችን ነው ያ እድሜያችን የተሰጠን እድሜ ይተውን አይደለም ግን የራሳችንን ሐሰል የምንሞክርበት እድሜ ነው ከ18 በኋላ ያለው መንገር ማስረዳት ማቅረብ ምስተኛ ማድረግ አይ ግድ ነው እንደዚህማ መስጠው እኮ ባይዘው ግን ሪሌሽንሺፕ ላይ የሆኑ ጊዜ ግን ፋሚሊዎች ለመከላከል ሲሞክሩ ያው ለመጋባት አለ እኔም በእኔ አልፌዋለሁ እሱን እድሜ ስለማውቀው አይለኛ መጋባት አለ እሉ ደግሞ ወደ ጥፋትም አንዳንድ ጊዜ ድንገት የማይሆን ሴክሹዋል ሪሌሽን ትገባለ እርግዝና ይመጣል ወይ ደግሞ ዛም ኮን በሽታም ሊመጣ ይችላል ብዙ ነገር ቤተሰብ እንደዚህ ነው የሚያስበው ገብቷል በጣም ረጅም ስለምናስብ እንጨነቃለን እኔ ልጆቼ ነው ምንም ነገር ሀፕን ቢያደርግ ንገሩኝ ነው መከላከል እንደማልችል አውቀዋለሁ ግን ደግሞ ሲነግሩክ አሁን ለምን እኔ ሳይት ላቭ ያዘኝ ብሎ ቢነግረኝ ለምን ሳይት ላቭ ያዘ ብዬ እንዴት ተከራክሯል ኢትስ ናቹራል ኔቸር ነው አልከለከሉም ግን ከሳይት ላቭ እንዴት እንደሚወጣ ግን ማድረግ ይችላል ልጄ ከነገረኝ ልጄ እንዲነግረኝ ልጆቼ እንዲነግሩ እንዲያስረዱ ማድረግ ይዋሉበትም በግልጽ እንዲሆንኩ በቃ ክራሽ አለች ከሆነ ክራሽ እንዲለኝ ሲል እንዴት ነው የምታመልጠው ነው ወር ደግሞ ምን አይነት ሰው ነች የሚለው ነገር በደንብ አውርተክ ከችግር ከመጥፎ ውሎ እንዲመለሱ ማድረግ ይቻላል ነው አንዳንድ ፋሚሊ ኦፍ ኮርስ እልህ ነው እኔ ቤተሰቦች ይለኛ ነበሩ በ13 ዓመቴ ላጋብተው ነበር ይሳስቸግራቸው ነው ካሰላጎት ወደዚህ ያመጡና ላይፌን የቀየሩት አመሰግናቸዋለሁ የገረፉኝን ጊዜ አመሰግናለሁ ሰደቡኝን ጊዜ ያሰሩኝን ጊዜ ከዛ ወደዚህ ያመጡኝ ጊዜ ያኔ ተናድጄባቸው ነበር ግን በጣም ልክ ናቸው አንዳንድ እርምጃዎች ልክ ነው ግን አላል እንትን አለው ሞደርን ስትሆን ደግሞ በሞደርን ሜንታሊቲ መነጋገሩ መልካም ነው ብዬ ነው ማስበው ፍቅር እውር ስትዋደድ ወላጅ ማይገባ የወላጅ ለታም ይረሳል ሁሉ ነገር በዜሮ ይጣፋልና
ላለመሳሳት መሞከር ለቤተሰብ ግልጽ ሆነን ማናቅም ከሆነ እኮ በነገራችን ላይ ድንገት ግልጽ መሆን መጀመር እንችላለን። ወላጅ ምንም ቢመጣ ይቀበላል። ምንም ቢመጣ አበሻ ወላጅ ደግሞ መጥፎ ነገር ሲመጣ ነው የሚቀበል። መጥፎ የምንለው ልጅ መጥፎ አይደለም፣ ግን ሲነገረኝ የሚያደኩት ሲወራ የምትሰማያለሽ ጎረቤት አርግዛ እኮ ነው ያገባችው መባል የለበትም። ለምን ለልጆቼ ይህንን ታሪክ እነግራቸው? ያንን ግን እንድናደርግ የሚያደርጉሽ ፋሚሊ በተለይ አሁን የእነሱን አይደለም አሁን በሷ በኩል ያሉትን ፋሚሊ እግዚአብሔር ይመስገን ይሄን ያህል እንትን የለባቸው ማለት ጣጣ የለባቸውም። አይፈልጉትም። ያው ግልጽ ነው። ሴት ልጃቸው እኩያ ከሆነ ልጅ ጋር ህይወት እንድትመሰረት ማንም አይፈልግም። እኔም ብሆን አልፈልግም። ቁጭ አድርጎ ማውራት እንደዚህ ምንድነው አንተ ምን ላይ ነህ? ወንዱ ነው በተለይ መጠየቅ ያለበት ምን ላይ ነህ? ምን እያሰብክ ነው? አስተሳሰቡ ጥሩ ካልሆነ ታሻሻያለሽ። ምን ያህል ኃላፊነት ይሰማዋል? ወደፊት ምን አለ? አሁን ምን ላይ ነው ያለው? አሁን አስብ። እኔን አሁን በጣም የምትወደው ወንድም አላት። በጣም ስልሽ በጣም ነው የምትወደው እና ስለሱ ሁሌ በቃ አውርታ አጠግብ አሁንም ወደፊት እና ለሷ ነው የሚያቀላት አይደል? ለሷ ያቀላታል። ከማንም በላይ እሱን ያሳደጋት ያቀላታል፣ በደንብ ያቀላታል። እና የሆነ ሰዓት ላይ ያው ልጅ ነበርን በጣም እና ልደቴን ልታከብር ከቤት ወጥቼ ነበር ሰሚት። እኔ በቃ ማዘር ከሞተች በኋላ በአመቱ ሁለት ዓመት ወጥቻለሁ። እኔ ተከራየ? ኧረ ምን ከራይ ጓደኛዬ ቤት ሄዳለሁ፣ እዛ እኖራለሁ፣ ከዛ የሆነ ቦታ ሄዳለሁ ወይ ከራያለሁ። በቃ ዝም ብዬ ነው የምኖረው። በቃ ዝም ብሎ መኖር ብቻ ነው የምፈልገው እኔ ማለት የራሱን አጥፍቶ ሞተ የሚባለውን ነገር እፈራዋለሁ፣ አልፈልገውም። ኃጢአትም ነው አንደኛ፣ ሁለተኛ ደግሞ ተሸናፊነት ነው። ለምን ይሸነፋል አላውቅም፣ ፈጣሪ ምን እንደሚሰጠኝ። ስለዚህ ራሴን አላጠፋም፣ ዝም ብዬ አስላደርጋለሁ ብዬ እዚህ ሄዳለሁ፣ እዛ ሄዳለሁ፣ ጀሞ ሄዳለሁ፣ የሆነ ቦታ ሄዳለሁ። ጓደኛ ሁሉም ቦታ አፈራለሁ፣ ከሁሉም ጋር ተጣልቼ እመጣለሁ፣ ሌላ ቦታ ሄዳለሁ። በቃ የኔ ላይፍ ነው ብዬ ስለማስብ ዝም ብዬ እዚህም እዛም እያልኩ ነው የምሄደው። እና ርቄ ነበር ወደ ሰሚት እዛ የኖርኩበት ማዘር የሞተችበት ሰፈር ስለሆነ ብዬ ጓደኛ አለ በጣም የምወደው ጓደኛ እና መጣሽ ልደቴን ልታከብር ስትመለስ አልመሸም። በነገራቸው 10 ሰዓት ምናምን ነው የተመለሰችው በጊዜ። ልደት ሁላ በዛ ሰዓት ተከብሮ አያውቅም። ይሁን በዚህ እድሜሽ ክለብ ምናምን ነው የሚያምርሽ። ለእሷ ስንል ቤት ውስጥ ታሰበ እሷ በጊዜ እንድትገባ። ከዛ 10 ሰዓት ላይ ምናምን አካባቢ ሄደች። ያው ወንድምነቱ ትክክለኛውን ውሳኔ ወሰነ። ስልኳን ቀምቷት ምናምን ተናዶ ቴክስታችንን ሲያነበው ጨራሽ አይምሮ ነው። እኔም አሁን የታናሽ ወንድሜ ወይ እህት ቢኖረኝና ቴክስት ባይ እናደድ እንዴ በዚህ እድሜሽ አንቺ ከመቼው አድርገሽ ነው የምትይው? ግን አንተ ራስ ማየት አሪፍ ነው። ግን አድርጋለች እሷ ለራሷ አድርጋለች። የሆነ ነገር ለራሷ ነው። ለወንድም ግን አዎ ከዛ እንትን አለ አንደርግራውንድ እንዳትወጣ አትወጣም ተባለ። ስልክ አትደውልም። ያ ደግሞ ሌላ የኔ ሀሰል ላይ ቢያንስ 1 ወር 2 ወር አካባቢ ሴት ይመጣል ምናምን አትፈልጉም በዛ ሰዓት በቃ የምር የሚያስጠላሽ። ሁለተኛ ድጋሚ እናት ምላተን አጣው ማለት ነው። ከዛ የምር ጊዮርጊስ ቤተክርስቲያን አለ እዛ ሙስሊም ናቸው ጓደኞቼ ምናምን ቤተሰቦቹ። እኔ ብቻ ነኝ ማስቀደሰው ምናምን እየተነሳው ጀመርክ ማስቀደስ። እሄዳለሁ ማስቀደስ ስልሽ ነጠላ ለብሰው ምናምን የምር አይደለም እሄድና በር ላይ ቁጭ እላለሁ። ሰው ሲነሳ ራሱ አልነሳም። ምን አድርገህልኝ ከፈጣሪ ጋር በቃ ጭቅጭቅ ነው የጀመርኩት። ኢየሱስ ገዳም ነበረ በጣም ማለቅ ሰው እየሄድኩኝ እና ስርቅ በቃ ጊዮርጊስ ሆነልኝ። ጊዮርጊስ ነበር የምሄደው። ከዛ ሄጄ ጊዮርጊስ ለምን ትቀልድብኛለህ? ቆይ ምናምን ማርያም በቃ እኔ እኮ እንደ የሰው ልጅ ነኝ። እኔም ሰው ነኝ፣ እንስሳ አይደለሁም። እኛ የሰው ልጆች ነን። ሰው ስለሆንኩኝ ይሄ አይገባኝም። በቃ ሰው መሆኔ ብቻ በቂ ነው። እንደዚህ ለምን ሆናለሁ እንዴ? ለምን እንደዚህ ታሰቃየኛለህ? በቃ የምር በቃ አስጠላኝ። ለምን ከዛ ወደ መጠጥ ህይወት ገባ። ጫቱ አስጠላኝ። ጫቱን አቆም ወደ የሆነ ሰዓት ላይ እኔ ቆየው ከተውኩት ወደ እያስጠላኝ መጣ። በቃ እንትን አልኩት፣ መግታት ጀመርኩኝ። 2 ዓመት 3 ዓመት ይሆነኛል። 3 ዓመት ይሆነኛል። በቃ አስጠላኝ። ጫት አስጠላኝ። መጠጥ ነው ደግሞ ይበልጥ ደግሞ እንደዚህ አይነት ነገር የሚደብቅልኝ ይመስላል እንጂ እና ጨጓራ ደግሞ ከልጅነት አለብኝ። ደም ነው የሚያስተፋኝ እና እሱ ላይ ጨመርክበት አልኮል ጅን ነው ደግሞ ዋው ሎሚ ምናምን በረዶ የለም እንደሌለ ደረቁን ምናምን የለም። ደረቁን ጠጣለሁ። አዳርም ሙሉ ሳስመልስ አድራለሁ። ሰው ቤት ችለውኛል። በጣም የሚገርሙ ቤተሰቦች ናቸው። አስመልሳለሁ፣ እጋጫለሁ ከሰው ጋር ምናምን፣ ከማንም ጋር ሰላም የለኝም። ኢቨን የጓደኛ አባት ሴት ያስተዋውቀኛል። በቃ እርሳት አንተ ወንድ ልጅ ነህ ምናምን ይልና የጓደኛውን ልጅ ወይ ምናምን ብቻ እኩዬ የመሰለችውን ጠርቶ ነይ ምናምን ይልና ደግሞ ያውቁታል፣ ሰፈር ውስጥ ታዋቂ ነውና ይመጡለታል። ስለሚያከብሩት ተዋውቂው ልጄ ነው ምናምን ብሎ ያስተዋውቀኛል። ልጄ ነው መባል ለኔ ዋጋ አለው፣ በጣም ዋጋ አለው። እና እሱ ከሚያስተዋውቀኝ አስተዋወቅኩ ብሎ ከሚያሳይኝ ሴት በላይ እሱን ነው የማየው። ልጄ ነው የሚለኝ እንዴ ልጄ ብሎኝ እደነግጣለሁ። እግዚአብሔር ሰላም ሁላ ፊልም ላይ እንዳለው አለ እሱን እያየሁ ነው እሷን ሰላም
በቃ የምር ተሰምቶኛል ልጅ ሲል ከዛ በቃ እሷም ቴክስት አድርገች ለምን ትጎዳለህ አለች እንደዚህ ከምትጎዳ እኔም ከምጎዳ እኔ ልጎዳ አለች አንተ ግን መጎዳት የለብህም በቃ ተወኝ አለች አለበዛች ወይ የሆነ ነገር አድርጌ እንድጠላኝ አደርግሃለሁ አለች ከዛ ለምን እንደዚህ ያልሽኝ አልኳት አንቺም እንደማንኛውም እናት ተራ ነሽ አልኳት የምር ከፍቶኛል ተራ ነሽ እሷ በሞት ተሸነፈች ሰው ነች አንቺ ደግሞ በህይወት ተሸነፍሽ በቃ ተራ ናችሁ ለኔ አልኳት ከዛ አወራችኝ በነጋታው በሌላ ሰው ስልክ ነው ባክስቷ ስልክ ምርጥ አክስት አለቻትና ተደብቀ ሄዳ በሷ ነው የምትደውልሽ ከዛ በጣም ትንሽ አራራ 2 ወር አካባቢ 1 ወር ከምናምን 2 ወር ተራራቀ በቃ ማልቀስ ነው እሷም ታለቅሳለች ቤት ውስጥ ነው የምትውለው አትወጪም ተብላለች እኔም ማለቅሳለሁ ከዛ ድጋሚ ስልኳ ተሰጣት ማውራት ጀመረ እስከ ቅርብ ጊዜ አያውቅም ነበር ወንድምዬ ያለፈው ፖድካስት ላይ ስቀርብ ነው አብረን እንደሆነ በቃ ደበቀ ማታ ነው የምንገናኘው በቃ ከስራ ስወጣ አንድ አፍታ ሄዳለሁ ስራ ብዙ አይነት ስራ ጂፕሰን ሰርቻለሁ እንጨት ቤት ሰርቻለሁ ማልገባበት ጉርጓዴ ጀመር ራስን ለመቻል እየሞከርክ ነው በቃ ሁሉም ስራ እኔ ስራ ነው ከተባልኩ ጋራጅ ብቻ ነው አልወደውም እሱን ስራ መኪና ስለማልወድ መኪና መግዛት እንጂ መስራት አልወድም እላለሁ ከድሮ እና ሁሉም ስራ ይምጣ እሰራለሁ ሰዓቴን አብቃቅቼው ከዛ ማታ ገብቼ ደግሞ ስክሪፕት ጽፋለሁ ይሸጥልኛል ቢያንስ አሁን ላይ ነው እንጂ ጨመረ እዛ ሰዓት 300 400 ብር ተሸጫለች ለዩቲዩብ ለሚሰሩ ልጆች ምናምን ለኩየቼ እኮ ጽፌ ይሸጥላቸዋለሁ እየሄድኩኝ ምናምን ሙሉ እስከ አሁን ላይ ጥሩ ስክሪፕት የሚባል የነበረውን እኔ በዛ ሰዓት 500 ብር 300 ብር ነው የሚሸጠው እና እሱ እያልኩኝ ምናምን ቅርብ ጊዜ ነው ያወቀው አብረን እንደሆነ በእርግጠኝነት ይደነግጣል እኔ እንትን ስሜቱን አላየሁም ደግሞ አልፈርድበትም ልክ ነው ዱርዬ ነኝ እኮ እንዴት ለእህቱ ይመኘኛል ወመቴ እኮ ነኝ ንቅሳት አለብኝ የምሬን ነው እኔ አልፈርድም ማንንም ንቅሳት አይ ሰው በዚያ ጊዜ አይደረግም በግን ንቅሳት አለብኝ ወደው አይደለም አሁን ያለው ወደው አድርገዋል አሁን ላይ ግን ምጠላው ነው ያው ምጠላው ነው ነገር ስላልሆነ ይሄናውን አስደርቤው ነው እዚህ ጋር የተበላሸ ንቅሳት ነበር መስቀሉን አንጋደው ነቀሱኝና እንደዚህ ጥለውት ማለት ነው ይሄ የሳይቦርጅ ነው አሉኝ ጓደኞቼ ሳይቦርጅ ማለት የቫንዳም ፊልም ላይ ያለ የሚሰቀልበት ሰብሮት ወድቆ ነው እሱ ነው አይደል ከዛ ሼምዚ ያሰራው ራሱ ድጋሜ ጸጉርም ደግሞ ድሬድ ነበር እሱን እንዴት መሰለሽ ወሰንኩት የዛሬ 15 ቀን አካባቢ ምናምን ነው እሱ ነገር ያደረኩት ጧት ላይ በቃ አስጠልቶኛል ቪዲዮ መስራትም አስጠልቶኛል ማለት ድጋሜ ወደዛ ሙድ ገብቼ ሳይሆን በቃ እንደዚህ ነው ወንድ ልጅ ላይ እንደዚህ እኮ ነው ከፍ የሆነ ሰዓት አሪፍ ነገር ዝቅታ ያለሽ ከፍ ዝቅ ነው እና ዩቲዩብም ልንጀምር ነበር ምናምን እና በቃ ሀሰል ባሰል አንዱ ይበተናል አንዱ ስቲጅ አንዱ ይበላሻል የቤት ኪራይ አለ ቤት ተከራይቼ ነው የምኖረው ብቻዬን ቢሻል አፓርታማ እና በቃ ዛሬ ቀረጻለን ብዬ ኪራይ ነገር ነው ባላል በቃ ዛሬ ሀሰል ድጋሚ ያደርጋለሁ አልሰራውም ከዛ ችግር አይደለም ላይፍ በነገራችን እንደዚህ ስል ያው ችግሩና እያወራን ለዛ እና አሁን ጥሩ ነው እግዚአብሔር አሜን ሁሌ ጥሩ ነው እኔ አሁን የተረዳሁት በፊትም ጥሩ ነበር ቻሌንጅ እኮ ነው አንተ ያልተረዳው ኤግዛክት ጥሩ እንዲሆን ያላረኩት እንጂ ጥሩ ነበር እግዚአብሔር ጥሩ ነው ሁሌ ጥሩ ነው የሚያደርገው ሱሱ ጥሩ አይደለም ላይፉ ግን ቻሌንጁ ግን በራሱ ትልቅ ነገር አስተምሮክ ይመጣል ያው ላወቀበት ጥሩ ነው ሁሉ ነገር እኔ ነኝ ጥሩ ያላረኩት እንጂ ላይፌ ጥሩ ነበር ይወቴ ክብ መስመር ውስጥ አድርገው ያሳድጉንና ስንፈታ አናቀው ውርውር ወደዚህ ሪሌሽን ደብቀን ነው የምንኖረው ታዲያ እንዴት ነው ኖርማል የምንኖረው እኔ ሪሌሽኔን አልደበቅኳትም ለአያቴ አያቴ ግልጽ ነው ችግር ስለሌለባት እንደዚህ መጀመሪያ ደብሯታል ያው ልጅ ነኝ ለሷ ልጅ ነኝ አሁን ላይ ግን ደስተኛ ነች በጣም ከኔ በላይ በእኔና በሷ ደስተኛ ነች ለምን ነገ ላይ የሆነ ነገር በሆን ትለኛለች አለች በቃ እሷ አጠገብ ሰው አለ የሚለው ነገር እሷ ደግሞ ጥላህ ብትሄድ ይበልጥ ትጠነከራለህ ከዚህ በኋላ አንተ አትወርቅ በቃ ታምንብኛለች 100% ኢኮኖሚካሊ ማሪፎን ካውን ጥሩ በኢኮኖሚ ቲክቶክ በደንብ ቢዝነስ ይሰራል አይሰራም ማስታወቂያ ገና ውሸት ነው ቲክቶክ አይሰራም ኖ በራሱ አይደለም በራሱ ማለት ላይቭ ማስታወቂያ ይመጣል እናንተ አረ ተሸውደናል የሆነ ነገር ድቅቅ ያደረገኝ መብርሃን ተሸክመው እየኖርኩ ነበር ራጉኤልን ልክ ላይቭ ደግሞ እንትን ይልሻል ከምትፈልጊው ነገር ያወርድሻል ገንዘቡ ጥሩ ነው ማንን ፐርሰናሊቲን እኔ ነገ ላይ የምመኘው ማንነት አለኝ ለልጅ እንትነግረው የምታሳየው የሚቀመጥ ነገር ነው እና ማሪ ማን ነው ሲባል ወደፊት ማሪ እንደዚህ ዳይሬክተሩ ስክሪፕት ራይተሩ ምናምን ለልጆችም ኩራት ለራስ ትልቁ ዓላማዬ ምን እንደሆነ ታውቂያለሽ ከካራክተር ውጪ ካራክተር ላይ የሞካከራለሁ ግን ከካራክተር ውጪ ዳይሬክት ራሴ ስክሪፕቱን ጽፌ
ካሜራ ጨርሻለሁ ተምሬያለሁ መሰራበታለሁ አሁንም መሰራበት እሱ ፕሮዳክሽን እና ሙሉ ፕሮዳክሽን በራሴ አድርጌ የሆነ ፊልም መስራት የመጨረሻ ነው ሰክሰስ በቃ ገንዘብ አላገኝበት ሰርቼ ቁጭ ችግር የለውም አይታይ ነው ነፍስ ትረፍ ነፍስ ትርካ ሁሌ የማስበው ነገር ስለሆነ ይሳካል ደግሞ ይሳካል አይቀርም ይመጣል ሰው ያፉን ፍሬ ይበላል ይላል መጽሐፉ ከሞከርን በጣም የትቀር ወደ ቤተክርስቲያን መመለስ ሁሉም ሰው ይፈልጋል ኃጢአተኛም ይሁን ዝሙት የሚሰራ ሰው ይሁን ሌባ ይሁን ሱሰኛ የምንለው ይሁን ሌባ ምንም ይሁን ምንም ሃይማኖት ይፈልጋል ሙስሊምም ይሁን ክርስቲያን ግን ይፈልጋል ይሁን ቢያንስ ኦርቶዶክስ ስትሆኚ ክርስትና ትነሻለሽ ክርስትና ስትነሽ ቤተክርስቲያን ሄደሻል ድምጹን ታውቂያለሽ መቅረት አፈልጊ ግን የሆነ ነገር ያርቅሻል ዓለም ታርቅሻል ትወስድሻል እና ማለት አሁን ሰው የሚገምተው እንደዚህ ስላልኩኝ እኔ ዲያቆኖኛ አይደለም ሰው የሚገምትሽ አሁን በረከቱ ይደርብን ይሉኛል የምን በረከት ነው እናንተ ተው እንጂ የምን በረከት ነው ማነው በረከት ተው የምር በጣም ነው ይበልጥ እንድትፈሪ ያደርግሻል የለም በነገራችን ነው የሰው አፍ ነው የሚጥለው ብዙ ጊዜ መስማት የለብም ከሰው ነገ በረከት እንዴ የትኛው በረከት እኔ ገና እኮ 10 ምናምን ቀን እኮ አንተ የርክበትን መንገድ እንዲሄድበት እግዚአብሔር ይፍቀድልኝ ለማለት ነው ቋንቋ ነው አንዳንድ ቋንቋ ያ ደግሞ እንትን ትቢት ይጥርሻል ተሟላሽ ይመስል እኔ ገና ነኝ ምንም እና ደግሞ አላማዬ ደግሞ ቤተክርስቲያን ውስጥ ሆኜ ለቤተክርስቲያን እያገለገልኩ መኖር እፈልጋለሁ እንደማንኛውም ሰው ግን እኔ ዘፈን አልሰማም አላልኩም አጥያት አልሰራም መስራት አልችልም አይደለም ይያልካለሁ እንሞክር በቃ ቻሌንጅ ነው ያዘጋጀሁት ወደ ደጁ እንመለስ የሚል ቻሌንጅ ጀምረሃል ቲክቶክ ላይ እሺ በቃ ቢያንስ ጣት ሄደን እንጠመቅ ነው አሁን ዛሬ ያለነው እንግዲህ ኢንተርቪው ስንሰራ የካቲት 30 2017 ላይ ነው ኢንተርቪው ሰራ ነው ዛሬ ስንተኛ ቀን ነው ዛሬ 12ኛ ቀን ነው የሚሆነው የስንት ቀን ቻሌንጅ ነው የ21 ቀን ነው የሰው ልጅ ማይንት yes 21 ቀን 13 ቀን ምን ቻሌንጅ ገጠመ ጸጉራ ተቆርጦ ነበር ሲጀምር ወደው የመጀመሪያ ቀን ወሰንኩኝ ሁለተኛ ቀን ቆረጥኩ ቪዲዮ እየቀረስኩ ሄጄ ጸጉሬን ተቆረጥኩት የዛኑ ቀን እሺ እና ሁሌ ግን ጸጉሬን ወደው ነበር ስለዚህ ለሙቪ ነበር የሆነ ሾርት ሙቪ ልንሰራ የሄቨንን የጻን ሄቨን ስቶሪ የዛሬ 3 አመት ከምናምን ጽፌዋለሁ እውነተኛ ነው እግዚአብሔር አንዳንዴ እድሜዋ ግን እንደ ሴፍ አድርጌው ሳይሆን እድሜዋ ከፍ ያለ ነው 15 14 አድርጌ ጻፍኳት በ14 እና በ15 መሃል ላይ ያለች ያ ነገር የደረሰባት ሴት ነች ከዛ በኋላ በዛ ምክንያት በምን አምናለሁ መሰለሽ ጀስቲሲያን አወቅሻት ሐውልቱ ጀስቲሲያን ብዙ ሰው እኔ ፍርድ ቤት ሄጄ ጠይቄያለሁ ጠበቆችና ዩኒቨርሲቲ ነው ያለችው ምንድነው ስትያቸው ልደታ ፍርድ ቤትም አለች ምንድነው ስትያቸው ፍትህ አይን የላትም ለሁሉም እኩል ነው የምፈርደው አይን ከሌላት ማየት አትችልም ስለዚህ አፈርድልኝ ሚዛኑ እኩል ይሁን አይሁን ሰው ነው የሚነግራት እኔ እንደዚህ በዛ አይን ያየሁት ልክ ናቸው ልክ አይደሉም ማለት ዓለም እንዳይሸውዳት ነገሮች እንትን እንዳይሉ ሐሳቡን እንዳያስለውጣት አይነት ነገር ግን ደግሞ ካላየች እንዴት ትፈርዳለች የማን ሚዛን ይድፋ ካላየች እንዴት ትፈርዳለች እስቲ ይሄን እንግዲህ የህግ ባለሙያዎች እንግዲህ ይነግሩናል ኮሜንት ላይ ሐሳባቸው ምክንያታቸው ልክ አይደሉም ሳይሆን እኔ በሌላ አንገላይቸው ያቺን ሄቨንን በዛች ሴት ቦታ አድርጌ ነበር ሄቨን ብዬ ስሟን ምናምን አላውቅም ግን በዛች ሴት ቦታ አድርጌ ነበር በጀስቲሲያ ቦታ አድርጊያት ከዛ በኋላ እነዛ ሰዎች ማለት ያ ነገር ሲደርስባት እንዳታያቸው አይኗን አጥፍተውታል ሁለቱንም ብዬ ነው የቀየርኩት ከዛ መንታል ልጆች ትወልዳለች በዛ መንታል ልጆቿን አንድ አይናቸውን ታጠፋቸዋለች ራሷ በእጇ ራሷ ማለት ነው እና እዛ ቦታ ላይ የሚመጣውን ሰው ሁሉ ወንዱን እየመረጡ ነው የሚገድሉትና ስቶሪው ላይ ኦኬ ከዛ እንደዚህ አይነት ስቶሪ ጽፌ ነበርና ፊልሙ ላይ የወንዱን የልጆቿን ካራክተር እኔ ነበርኩ የምሰራውና ድሬድ ቢሆን ሲንጨባረርና እንትን ይላል ይሰባል እንደዛ አስቤው ነበር ሐሰል በዛብኝ ሐሰል ስልሽ ክራዩ ደረሰ እስቲ ሆነ ነገር እስቲ ከዛ በቃ ወደፊት እሰራዋለሁ ብዬ የዛን ቀን ወሰንኩኝ ተነስቼ ሄድኩኝ ተቆረጥኩኝ ጧት ላይ ቤተክርስቲያን ሄጄ ምን ተሰማክ ተቆርጠው ሰላም አይደል የምር ሰላም ጸጉሬን በልቶታል ምኑ ድሬዱ ይበላል ግልጽ በዛ ላይ ኮፍያ በጣም ይመለጣል ኮፍያ ሰራይ ብዬ ነው ማስመጣው አሁንም ድረስ ይሄ እኮ በጣም እንት ያደርጋል ማለት ያደርጋል አዎ ግን አሁንም በጣም ነው የምወደው እንደዛ ሁሉ ወደፊት እንጠብቃ እዚህ ጋር መላጣ የሆነ ችግር በጣም ነው የምወደው በጣም ኮፍያና መነጽር በጣም ቆርጦስ ለምንድን ነው ኮፍያ የሚያደርገው ብዬ ሁሉ እያሰብኩ ነበር ኦኬ አይ ሁሌ ነው በጣም ነው የምወደው ኮፍያ መነጽር በጣም ነው የምወደው አሁን እንኳን ከፍተው ሊበርዱል ይችላል የምን ሰዓት መሰለሽ እሱ እንደሚለመድኩት እሱ አይሞተሽ ሰዓት ኮፍያው ስትደበቂ ብዙ ነገር ጎንሽን አታይም መኪና እኔ ቀልድ ሰምተሽ አታውቂም እንደዚህ ግራ ቀኝ እያየ ለምን እንደምትሻገረው ምንም እኮ የለህም የሚባል ሰው አለ
ምን ስላለ ነው ግራ ቀኝ የምታየው ምን እንዳይደብህ የሚባል እና እኔም ያንን ነበር ሁዲ ስታረጊ እዚህ ጋር እና እዚህ ጋር ብዙ ጊዜ አታይም ቀጥ ብለሽ ነው የምትሸው ወደፊት ነው የምትሄደው በቃና ሁዲ ለመደብኝ ከዛ ሹራብ ኮፍያ ከዛ ሲ ኮፍያ ከዛ ኬፖች እና እንደቀዳው ነው ቤቴ ውስጥ አሁን ከልብስ በላይ እሱ ነው ያለ ኮፍያ በጣም ነው የምወደው ኮፍያና መነጽር ላይ ያለኝ ቤት ውስጥ እና ሰዓት በጣም ነው የምወደው በጣም ትልቅ ነገር ነው በጣም የሚገርም ነው ከዛ አሁን 13ኛ ቀን ነው ዛሬ ቻሌንጁን 13ኛ ቀን ቻሌንጅ ከጀመራችሁ በመሃል አፕ ኤንድ ዳውን የለም ሐሳብ የሚያስለውጥ በምን ጸሎት በምን ባይዘው ይሄን መጠይቅክ አሉ ሰዎች አል ጀምረው ሸር እንትን የሚሉ ቶሎ ዛሬ ፖስትኩት ቪዲዮ ላይ ካፕሽን ላይም ጽፌያለሁ ተናግሬያለሁ መጀመር ቀላል ነው መጨረስ ነው ከባድ በጣም ከባድ ስልሽ እንዴ እኔ ሌላ ጊዜ ለቤተክርስቲያን ለመሄድ እኔ አስቤ አላቅም ማለት አስቤ አላቅም ስልሽ አልሄድም ብዬ ሳይሆን በቃ መሄድ ከፈለክ ውስጤ ምንም አይለኝም ተነስተህ ሄድ ነው የሚለኝ እጄ ተሳልሜ ጸልዬ ጸበል ጠጥቼ ምናምን መለሳለሁ አሁን ግን እሄዳለሁ ብዬ ዴሊ ስላሰብኩኝ ኦብስታክል ይሆናል ደግሞ ሰይጣን ምን ውሻ ነች የምትቀሰቅሰኝ ውሻ አለችኝ ቤት ውስጥ ሺፐርድ አሳድጋለሁና እሷ ነች የምትቀሰቅሰኝ ለምዳለች በቃ መታ ጆሮዬን ትነክሰኛለች ምናምን ሰዓቱን ጠብቃ ሰዓት ሳይሆን በቃ ሌሊት ላይ አሁን እሷ ስትነቃ ከእንቅልፍ 11 ሰዓት 10 ሰዓት ነው ይነቃሉ እሺ ቶሎ ነው የሚነቁት ወይ ተነክሰኛለች ወይ ላይ ትወጣ ወይ ደግሞ ካሰርኳት ማስራት ወንበር ላይ ነውና ወንበሩን እየጎተተችው ትመጣለች አላማ ያለች በጣም ትልቅ ነገር ነው እና ምን ትጠብቃለህ ከዚህ ቻሌንጅ መጨረሻ ወደ መጨረሻ ያጠቃለል ነው ፕሮግራማችን እኔ ሐሳቤ ቻሌንጅ ላይ ምን ለመፍጠር ወጣቱ ላይ ምን ለመፍጠር እኔ በዚህ ቻሌንጅ ብዙ ሰው ሲሰራ ይቻላል ቪዲዮ እየሰሩ ነው እየሞከሩበት ነው እኔ አላቆም መጨረሻ 21 ቀን ጨርሼ ምን እንደምሆን አላቅም ስልሽ ባሰብኩት ልክ የቤተክርስቲያን ልጅ ላልሆን ይችላል 21 ቀን ቻሌንጅ ላልሆን ይችላል ለምን ትላለህ ለምን እፈልጋለሁ እኮ ልሆንም እችላለሁ ላልሆን ይችላል ካልክማ አትሆንም ነው አይ ሳይሆን አትሆንም ብለ ያ ክፉ ነገር አለው አይደል መግቢያ ተራዳን የሚፈልገው yes በፍጹም ይሆናል ነው ደም በጣም በህይወቴ ውስጥ ማቀው ነው ይሆናል ከሆነ ይሆናል አይሆንም ከሆነ አለ ቀዳዳ መግቢያ ላይሆንም ላልሆንም ይችላል ካልክ 21 ቀን ለምን ትለፋለህ የሰው ልጅ የሚጠብቀው የሆነ ነገር ጀመርኩ ስትይ እድሜ ልክሽን በቃ ያነሽ አንቺ ከዛ በኋላ መሆን እኮ ፈልጋለሁ ነኝም ሳይሆን በቃ ነኝ ስትይ ነው የምትሆኚው አይደል ነኝ እሺ ይሆናል ግን ዓለማዊ ህይወትም አለኝ ከዓለማዊ ህይወት እርቃለሁ አላልኩም እኔ ወይ መዘምራን ሆናለሁ አላልኩም መዘመር እፈልጋለሁ ግን ከዓለማዊ ህይወት ደግሞ የምፈልገው ሰክሰስ አለ ዓለማዊ ህይወቴ ላይ መቼስ ሙቪን በመዝሙር አልሰራው ዘፈን ያስፈልጋል ዘፈን ላይ ለዘፈኑ ደግሞ ግጥም ራሴ ነው የምጽፈው የማስበው እሱ ነው ሁሌ የማስበው ሙሉን ነገር ብዬሻለሁ ኢቭን ለዘፋኙ ገጠም ጽፌለት ሳውንድ ትራክ የሚሰራልኝ የራሴን ግጥም እሱን ነው የምፈልገው ስለዚህ ለዘፈን ግጥም ጽፋለሁ ለዘፈን ግጥም ስጽፍ ዘፈን እሰማለሁ አማራጭ እኔ የማስበው እኔ አሁን ይሄን ቻሌንጅ የጀመርኩት እኔ ላልለወጥበት እችላለሁ ላልለወጥበት ስልሽ ዲፕ በዛ ልክ ላልሄድበት እችላለሁ ለምን ዓለማዊ ህይወት ላይ የሆነ ዓላማ ስላለ ግን ይሄን ነገር ሁሉ እያቀዱ የኖሩ ሰዎች አሉ ማቀድ ብቻ ይሆን የሚፈሩ ያልገቡበት ብዙ ሰው ተለውጦበታል መንገድ ላይ የሚያክፈኝ ሰው ብዛቱ እግዚአብሔር ይስጠምናን ትልልቅ ሰዎች ከመኪና ወርደው ምናምን ይሄ በረከትም ራሱ ተልቀለ ነገር እንዳይመስል እኔ ብዬዋለሁ የመጀመሪያ ቀን ነው አማኑኤል ሲሄድ እያለቀስኩ ነው የነገርኩት እኔ ባልመጣ ብዙ ሰው መጥቷል በቃ የነሱን ቁጠርልኝ የነሱን ለኔ ቁጠር ለኔ ስልሽ ሁሉንም ባይሆን እንኳን ለኔ ቁጠርልኝ በንጹህ ልብ ያመጣዋቸውን ሰዎች ንጹህ ሆነው ይቀመጡ አንተ ጋር ያገልግሉ እኔም ማገለግላለሁ ይርዳኝ ፈጣሪ ይርዳኝ አንዳንድ ሰው አለ አሁን ዓለማዊ ነገር ላይ ሰክሰስፉል መሆን የማይፈልግ ሰው በሃይማኖቱ ብቻ ግን እየፈለገ ዓለማዊ ነገር የሳበው ሰው ይመጣል እሱ አሁን አንድ ጓደኛችን አለ መኖክሴ መሆን የሚፈልግ ዓላማው ባህታዊ መሆን ታድሎ ጸጉሩን ሲቆረጥ በቃ ይደብረዋል ሰው እንዴ ጸጉርሽን ሲያድጋር የሚያሳክክሽ ማለት እሱ ሲቆረጠው ነው የሚያሳክከው ይደብረዋል በቃ እንደዚህ ይላል ለውበት እኮ አይደለም ታድሎ በጣም ደስ ነው ጥፍሩን አይወድም አይቆርጥም በቃ ባህታዊ መሆን ነው የሚፈልገው እሱ እና ያለበት ላይፍ ደግሞ ዓለማዊ ይዝናናል ይጠጣል ማለት ኦኬ ይጋጫል ለእንደዚህ አይነት ሰዎች ዓላማ አላቸው ለነኚህ ይሄኛው ቻሌንጅ በጣም ትልቅ ከዛ ያሰብኩት ግን አሁን 21 ቀኑን ከጨረስኩ በኋላ ደግሞ ዴሊ ሩቲን ወደ ስኬት የሚል ቻሌንጅ ነው ያሰብኩት ዴሊ ነው ማሳያቸው ጠዋት መነሳቱን ስፖርት መስራቱን ቤተክርስቲያን መሄድ አለ ህይወት ላይ ሰክሰስፉል አንድ ሰው የሚሆነው ምንድነው የሚለው ሩቲኖቹ ምን ሆነ አለባቸው ማለት ነው እና ያሰብኩት በእያንዳንዱ ቪዲዮ እንኳን ባይሆን በ3 ቀን አንዴ አንድ ሰው ይዤ እየመጣው
ሰክሰስፉል የሆነም ሰው ቢሆን የተሻለ ነው ሰክሰስፉል የሆነን ሰው ይዤ እየመጣው አብሮኝ እንዲውል እያደረኩት ከዛ ከሱ ጋር እያወራው ማውራውን ነገር ዩቲዩብ ላይ ነበር ያሰብኩት ይረዝማል ብዬ ዩቲዩብ ላይ ሁለቱ ላይ አደርገዋለሁ በቃ እሱ ዴሊ ሩቲኑን ማሳየት እሱ ነው የሚያስፈልግ ነገር ነው በጣም ትልቅ ሊሰን ነው የእውነት በጣም ትልቅ እግዚአብሔር ይርዳክ ታሪክ አንተ ጋር ይሁን የጀመርካቸው ነገሮች ሁሉ ወደ ውጤት መጥተው ደግሞ በጣም በቃ ተሳክቶልኛል አሪፍ ነገር ማመስገን እንፈልጋቸው ሰዎች ይኖራሉ ከጎኔ ነበሩ በጣም ደግሞ እዚህ ቻሌንጅ ላይ ተሳትፈው ሰክሰስፉል የሆኑ ሰዎች አሉ ገኒ አምጫቸውና አቅርቢያቸውና ደግሞ አብረንና መስገን የምትልበት ቀን ይመጣል ብዬ አስባለሁ አይውሽ ያ እንዲሆን በጣም በጣም በርታ በጣም ትልቅ መጠጡ ቆሟል እግዚአብሔር ሁሌ ጸሎት አድርግ እግዚአብሔር አምላክ ወደዛ እንዳይመልስ በቃ እኔ አሁን እንደ እናት መመክርክ ግሩፕ በጣም ትልቁ ነገር ግሩፕ መበተን ብትን ይበል እኔ ምንም እንትን የለኝ ይሄ ረራ የለኝም እኔ ጓደኞች ነበሩኝ እኔ በቃ ብትን ስታረግ እነሱም አንቺም ተቀየራለሽ እነሱም ደግሞ ሌላ ሲበተን አንዱ ደግሞ ሌላ እየበተነ ሲል ሰክሰስፉል ይሆን እየረገፉ ሁሉም ወደ ፈጣሪ ወደሚፈልገው መስመር ይገባል ማለት ነው ትልቁ አሁንም እንዳትመለስ ብዙ ናፈከን ሁሉ በጣም ምን ሆነን የጠፋ አንድ ቀን ሲኛ መሐል ሲንቀማ አትቀመም እኮ ችግር የለም እንደው ቁጭ ነው የምትለው እቺን ቀማስ ይላል እቺን አንድ ምንም አይልም ከኛ ጋር ተመሳሳይ አይደለም ወይ አንድ ብቻ ነው እንደዚህ ተመልሰህ የምትገባበት እድል በጣም ሰፊ ነው የሚሆነው ምክንያቱም አሁን የገባህበት ቻሌንጅ ለሰይጣን በጣም ትልቅ ሽንፈት ስለሆነ እሱ ደግሞ ብዙ ሰው በመትወዳቸው ሰዎች ይመጣባልና አንተ በጣም ይሄን ጸሎት አድርግ ይሄን አቋምን በፍጹም አትለውጠው ማንንም ገደል ሊገባ ይችላል ደግሜ ነው መናገር ማንንም ገደል ሊገባ አንተ ወጣት ነህ ነገ በጣም ለዚህ ሀገር ታስፈልጋለህ ትልቅ ነገር መስራት የምትችል ሰው ነህ አሁን መታል ትልቅ ተራክ ላይ ነው ያለው እዚህ ጋር ብዙ ምርጫዎች አሉ ምርጫ ግን አንድ ይሁን አላማ አይደል አላማ ግብ ነገ የምትደርስበት ነገር ነገ ለልጆች ለምትወላጆች የምትነግራቸው ታሪክ አይደል አሁን መውደቅ መነሳት አይደለም በቃ ብዙ ወድቃል ተነስታል አሁን መታል በጣም ትልቅ ቦታ ነው ያለውና ይሄንን በጣም የተቀደሰ ቦታ ነው ያለው አክብረው ፍቅረኛውን አክብረው የእውነት አክብረው ይሄን ነገር የሚፈትን በጣም ብዙ ነገር ይመጣል አንተ ወጣት ነህ ቆንጆ ነህ ብዙ ነገር ብዙ የሚጠብቁ ብዙ የሚያሳስቱ ነገሮች በህይወትህ ውስጥ አሉ ግን ማንነኝ እኔ መሐሪ ማንነኝ የት ውስጥ ነበርኩኝ እናትኮ አፈር ውስጥ ሆና እኮ ያንተ ዛሬ ሰክሰስፉል መሆን እኮ ለሷ ትልቅ ድል ነው መንፈሷ ደስ ይለዋል ለእናት እንደ እናቴ ትላለህ ለራሴ ለሚስቴ ለኢትዮጵያ ለሀገሬ ለወጣቱ ምሳሌ መሆን አለብኝ ብለህ ሜዳል ምክንያቱም የጀመርከው ሚዲያ ላይ ወጣል ታዋቂ ሆናል ስለዚህ አንተ ሊደር መሆን መቻል አለብህ የሆነ እየመራክ እያሳየክ አይደል እኔ አሁን እናትነትን በ20 ምናምን አመቴ በ30 አመት ሳይሆነኝ እናቶኛለሁ ለማህበረሰቡ እናቶኛለሁ ሳላቁ እስቲል እናት ነኝ ገነት ንጋቱን በምንም ሰው አይገልጻትም በእናትነት ነው ሰው ገብቷል እናትነትን ጨምሮ ሰው ደግሞ የጫነብኝ ነገር ሁሌ ማዘር እንደሆነ አድርጎኛል እስቲል በቃ እኔ እናት ነኝ እዚህ ቢሮ ውስጥ ሰራተኛ ሲቀጥር እኔ አለቃ አይደለም እናት ነኝ ብዬ ነው የምተው ማረጋቸው ገባ ሶሳይቲው አንተን ይቀርጻል የሚፈልግ ሰይጣን መንፈስ ደግሞ ይፈትናል ሶነኝ ዳምፕ ያለ ምንም ርህራሄ ነው ነገር ከኔ መመክር አምሮ በደንብ አስቀምጥ ይሄ ነገር ገኒ ያለችኝ ብላስ እናት ያለችኝ ብላስ የእውነት ዳምፕ አድርጋቸው አይጠቅሙ ለራሳቸውም አይጠቅሙ ለመልሳቸውም ብለ ብዙም አትታገልም እዛ ቦታ ይሄድ እንዳትታገል ቦታው አያስፈልግም ቦታው የሰይጣን ቦታ ነው ብለ አስበው እኔ በድፍረት ነው የምናገረው አይሆንም ብዙ ወጣት ጨርሷል አባላሽቷል ልጆቻችንን ከጃችን ላይ ቀምቷል ብዙዎች ጎዳና ላይ ወጥቷል በጓደኛ በፒር ፕሬሸር ምክንያት ማለት ነው ሶ ወጣል እያመለጥክ ነው ያለው በቃ ጸጉርን የቆረጥክ ቀን ጥለዋሉን በቃ ጸጉር ጋር ሄዷል ሰይጣኑ አብሮ ማለት ነው ስለዚህ ከዚህ በኋላ ማሳደጉም አይ ዶንት ቲንክ ነገን አናቅም ግን በቃ እንደዛ አስበውና ደስ ነው ያለኝ ታሪክን ስላካፈልከኝ ለብዙ ወጣቶች በጣም ትልቅ ትምህርት ነው ነገርከን ለኛም ለእናቶች በነገራችን ላይ እዚህ በጣም ብዙ እናቶች ያሉ የኔ ተመልካቾች ሴቶች ናቸው እናቶች ናቸው ወጣቶች ናቸው ከ18 አመት እስከ 55 አመት በቃ አክቲቭ ተመልካቾች ነው ያለና ያንተ ታሪክ ለነኝ ሁሉ የሚጠቅም ስለሆነ መተስላካፈልከን እጅግ በጣም አመሰግናለሁ ማለት በርታ ቲክቶክ አካውንትን ሲንገረኝ ልንጻፍ ስኬምፔ ይባላል ስኬምፔ ብላ ገብታችሁ እዚህ ጋር በተቀመጠላችሁ የቲክቶክ አካውንት እየገባችሁ ሰብስክራይብ ያደርጋችሁ ይሄን ቻሌንጅ በደንብ አድርጋችሁ ተከታተሉ ከቻሌንጁም በኋላ ሌላኛው የሰክሰስፉል መንገድ ቻሌንጅ አለኝ ብሏል እሱን ተከታተሉት በጣም ብዙ ነገር ተማሩበት ከማሪ በጣም ደስ ብሎኛል እንኳን ደህና መጣክ እንግዲህ በጣም ቴንክ ዩ የምትለው ነገር አለ መጨረሻ ምስጋና ከሆነ ማመስገን ካለባ መስገን እመብራን ነው ለመጀመሪያ እሷን ነው ከሷጭ ማን አለ እሷን ማመስገን ፈልጋለሁ
አያቴንና ፌቨን ወይዘሮ ፌቨን ነው ወይዘሪት ነች ገና ገባች እንዴ አይ አልገባች እና አራት ቸኩል በእናትሽ ወይዘሪት የዛሬዋ ወይዘሪት የነገዋ ወይዘሮ ብለ ማኔጅመንቷን በጣም ወድጄዋለሁ እሷ ይሄን ሄደችበት ስቴፕ በጣም የትልቅ ሰው ነው እኔ በኔ እድሜ የሚደረግ ነው እሷ በዛ እድሜ ያደረገችውና በጣም ልትመሰገኝ ይገባል አላማችሁ እንዳስቱ አይደል የሆነ እንግዲህ ቸኩለን ስንገባ ብዙ ቻሌንጅ ውስጥ የሚሰቃዩ ልጆችን እናመጣለን አይደል ሳይፈልጉ መተው የሚሰቃዩ ልጆችን እንዳናመጣ መጠንቀቅና አይደል ገብቷቸዋል ያስባለሁ በዛ ምክንያት አደራ ማለት ፈልጋለሁ እንደ እናት ማለት ነው ተመልካቾቻችን የልብ የሆነ የተሰኘው ፕሮግራማችን ላይ ነበር እስካሁን የቆየነው ሶአሚ ስታይልን በጣም አመስገን ፈልጋለሁ እንደዚህ የለበስኳቸውና የተለያዩ ቀሚሶችን ቦርሳዎችን ጫማዎችን አጠቃላይ የሴት አልባሳቶችን በተመለከተ በደንብ ሞልታ ሱቋን እየጠበቀቻችሁ ነው የምትገኘው 22 አውራሪስ ሆቴል አጠገብ ሀዊ ህንጻ ግራውንድ ላይ ትገኛለች በ0911 107554 ላይ ደውላችሁ የምትፈልጉትን አይነት የልብስ አይነት ማግኘት ትችላላችሁ በጣም ነው የምናመሰግነው የዛሬ ፕሮግራማችን ይመስል ነበር ፕሮግራሙን ስማራ ያቆዩትን የአርቲስት ገነት ንጋቱ ነኝ እናንተ የጨነቃችሁ ግራ ይገባችሁ መልስ ሰጣችሁለት ጉዳይ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን ዋትስአፕ ቴሌግራም ኢሞ እና ቫይበር ላይ 5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ትልኩልን አይተን ገምግመን እንጠራችኋለን ዩቲዩብ ቻናሌን ሰብስክራይብ ላይክ እና ኮሜንት አድርጉ የዛሬን ጨርሻለሁ ሰላም ለእናንተ ወገብ ጋር በተገናኘ እንዴት ነው ስለገፍልሽ የሆነ ሰው ላይ የተደገፍኩ ነው መሰለኝ ካስማ የኔ ሶፋ እኮ ነው እግዚአብሔር ኬክ የሆነ ሶፋ ነው አሜዚንግ አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው እዛ ሁለተኛ ፎቅ ላይ ነው የሚገኘው በጣም የሚገርም ቅናሽ ነው ብትመጡ አሪፍ ነው 0913 230014 የስልክ ቁጥሩ ነው የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ ቤቴን ሁሉ ጊዜ የሚለዋወጠው ካስማ ፈርኒቸር